ትላንትና በጣም ሲከታተል ነበር ምስኪን አሳዘነኝ ጌታ ምስክሬን ይሄ ሙራድ የሚባለው ሰው በተለይ ትላንትና ለካስ 29000 ህዝብ ፎይ ጋር ሲማር ልጆቹን ከ97000 ህዝብ ይዞ ቴሌግራሙ ላይ ሂዱ ሪፖርት አድርጉ ብሏቸው ያ ሁሉ ህዝብ መጥቶ ቁጭ ብሎ እየተማረ ነውና ተመልሶ አልመጣሉት ወደ ቴሌግራም ሂዱና ሪፖርት አድርጋችሁ ኑ ነው ያላቸው እነሱ ትምርቱ መስጧቸው ቁጭ ብለው ያዳምጣሉ ጅላንፎሽ ሪፖርት አድርጉና ተመለሱ አልኳችሁ እንጂ እዛ ቤት አቁሙ ብያችሁ ስድቡን ያሳያችኋለሁ ጅላንፎች ሪፖርት አድርጋችሁ ተመለሱ አልኳችሁ እንጂ እዛ ቤቱን አሙቁ ብያችኋለሁ ብሎ ሙልጭ አድርገው ሰደባቸው ማለት ነው አይላችሁ ኦኬ ይታለ ነበር አይላችሁ ላይቭን ሄዳችሁ ሪፖርት አድርጉ አላቸው እኛ ላይቭ ላይ ነን ትላንትና እነሱ ቁጭ ብለዋል በፊት 18000 ህዝብ ነበር ያዳምጥ የነበረው አሁን ወደ 29000 30000 ገባበትና የላካቸው ምዕመናን ቁጭ ብለው እየተማራያቸው ከዛ ምን ቢላቸው ጥሩ ነው ሪፖርት አድርጋችሁ ተመለሱ እንጂ እዛው ተዘፍዘፉ ላይቭ አድምቆ አላልኳችሁ ኦኬ ሪፖርት አድርጋችሁ ተመለሱ እንጂ እዛው ተዘፍዘፋችሁ ላይቭ አድምቆ አላልኳችሁም እናንተ ስራችሁን ስሩ ሪፖርቱ ውጤት እንደሚያመጣ ሲደጋገም ነው ብዙ ሶ ሪፖርት አድርጉ እዛ ለምንድነው ቤት መታመቁ ልጆቹ ደግሞ ሪፖርት ሊያደርጉ ተልከው መጣው ቁጭ ብለው ትምርቱ ላይ ተስጠው ያዳምጡበት ነበር ተው ጆሮ አይመጥንም እያለ ያላወጣቸው ሌሎች ብዙ ሐዲሳት አሉ እኛም ማናወጣቸው ማለት ነው ለምን ለማህበረሰቡ አይመጥኑ ለጆሮ ደስ አይል አረብኛ ውስጥ ተደብቆ ያለው ጉድ ከዛ አንፃር ምን ልትሆኑ ነው ሌላው ነገር ቢወጣ በዚች በትንሿ ነገር እንደዚህ ከጫፍ እስከ ጫፍ ከተንጫጫችሁ ምን ልትሆኑ ነው ፖይንቱ ስለዚህ ራሳችሁን አዘጋጁ ለምትሰሙት ነገር ጆሮአችሁን አዘጋጁ ከዚህ በኋላ ብዙ ነገር ይወጣል ገና እኛ ምንም መጽሐፍ ብቻ ከፍተን ነው የምናነበው መንጫጫቱን ለእናንተ እንተዋለን ሰላም ነው ዘቤት እኔ ምለው ግን በጣም ማዝነው እኔ በጣም ወዳቸው ጓደኞች አሉኝ ኦርቶዶክስ ጓደኞች አሉኝ ቤተሰብ አለኝ ግን በዚህ ልክ እናንተ ውስጣችሁ በጣም ጥላቻሽን እየረገምሽን የምትጣይን አንቺ ነሽ ሱራ 9:29 አላህ ያጥፋቸው እያልሽ አውርጃት ነው እለት የምትራገሙ ሰዎች ስለ ጥላቻ ታወራላችሁ በጌታ በኢየሱስ ክርስቲያንን ካረገማችሁ ከአላህ ጋር ወዳጅነት የላችሁም የሚልን አስተምሮ ይዛችሁ እስቲ መራገም ጥላቻ አይደለም ሀያት ስሚኝ ወላሂ የለም አስለን አህለል ኸይሮች ረገሙ እኛ እስልምና አይረግምም ባሳይሽ ስተት ነው ቁርአን ላይ እስቲ አሳይ እኔ በርግጥ እኔ ስሚኝ እያንዳንዱን ቁርአን ይሄ ምንድነው ኪታብ ላይ ያለው ነገር ዝርዝር በደንብ እኔ የምሰማው ግን እስከ ዛሬ ሐዲስ ሰማ ይሄው ከተወለድኩ ወላሂ ነው ምንድነው አታቂም አራ ሐዲስ ጋር አንሄድም ሐዲስ ጋር ቁርአንቸው የሚባል አልሰማውም ግን ይሄ መጽሐፍ በቃ አዳምጪ አልሰማውም ነው እንጂ የለም አይባልም አላነበብኩም ነው እንጂ የለም አይባልም ያላነበበ ሰው እስቲ ካለ አሳዩኝ እኔ አላነበብኩም ነው እንጂ ወላሂ ወለሽ ጭራሽ አምላክሽን በውሸት ትጠሪያለሽ እሺ ሱራ 9:28 እንከፈትልኝ ሱረቱል ተውባ ጠይቂያት መጀመሪያ ማማዬ ክርስቲያኖችን አላህ ያጥፋቸው ማለት ምርቃት ነው እታችን ሀያት እባክሽ አናግሪን ሀያት አለሽ እታችን ማይክሽ ዝግ ነው
ኦኬ አላህ ያጥፋቸው ብሎ መራገም ተገቢ ነው? እኔ ወላሂ ሰምቼ አላቅም ከዛሬ ድረስ ሰምተሽ አታውቂ? እሺ በቃ ኖ አንቺ ከሚያክሰው ጋር አውሩና እንስማ። አዳምጪ፣ እንዳትወጪ ቁርአን እንደዚህ በቃ አዳምጪ። ሰምቼ አላቅም ነው እንጂ ትክክል እንዳልሆነ ገብቷታል ማለት ነው። ሱራ 9:28 ምን ይላል? እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው። ምኖች? አጋሪዎች እርኩሶች ብቻ ናቸው። ከዚህም አመታቸው በኋላ የተከበረ መስጊድ አይቅረቡ። ድህነትን ብትፈሩ አላህ ቢሻ ከችሮታው በእርግጥ ያከብሯቸዋል። አላህም አዋቂ ጥበበኛ ነው። እርኩሶች የሚለው ማንን ነው? እኛን ነው። ቁጥር 29 ላይ ወረድ በል። እኛን እንደሆነም በደንብ የሚገልጸው ማለት ነው። ከዛ ከነዚያ መጽሐፍን ከተሰጡት መጽሐፍ የተሰጣቸው ማን ናቸው? አይሁድና ክርስቲያን አህለል ኪታቦች። ከነዚያ መጽሐፍን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። ምን ሆነው? የሚዋጓችሁ ነው የሚለው የሚዋጓችሁን እንጂ በእምነት ማስገደድ የለም። አንብብልኝ እስኪ አንቀጾ ላይ የሚዋጋችሁ የሚለውን እስኪ አንብብልኝ። የቱ ጋር ነው የሚዋጋ? አንብብልኝ። እውነተኛ ሃይማኖት የማይቀበሉ እነርሱ የተዋረዱ እጃቸው እስከሚሰጡ ድረስ ተዋጓቸው። ለማንኛውም ሙሉን መረጃ ሙሉን ነገር ከሚያክሰው ጋር ብትነጋገሩ ገና ስትገቢ እኮ ወላሂ የለም ብለሽ ነበር። አሁን የሚያውቁትንም እኮ ነው ጥሯቸው አለን ሊመጡ አልቻሉም እኮ። እሺ አንዴ ሚውት አድርጊ። ባበር በስነ ስርዓት ብትወያዩ እናዳምጣለን። አንዴ ሚውት አድርጊ። እኔ ላንቺ ብቻ አይደለም ማሳየው እዚህ ጋር መእመኑ ስላለ ማለት ነው። እውነተኛው ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ። የተዋረዱ ሆነው ማለት እንዴት ነው መሰላችሁ? ለምሳሌ ሙስሊሞች ኢትዮጵያ ውስጥ ብዙ አይደሉም ይባል ክርስቲያኖች ነው የሚወራውን ስለዛሬ አይደለም እኮ አረስቲ አንዴ ሚውት አድርጊ። አንዴ ሚውት። በጦርነት ጊዜ የነበረው የድሮ ታሪክ ነው እኮ። ለምን አላቅም ስላልሽታችሁ ረጅ ካንቺ ጋር እዚህ ገስት ላይ መዳረቅ ስለሆነ ማለት ነው። ምንድነው እውነተኛ ሃይማኖት የማይቀበሉት እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው የሚለው እንዴት መሰላችሁ? ለምሳሌ ብዙ ክርስቲያኖች ያሉበት አካባቢ ጥቂት ሙስሊሞች ሊኖሩ ይችላሉና ግብርን ሲሰጡ ክርስቲያኑን እየተንከባከቡ ግብር ይቀበላሉ። ልክ ሙስሊሙ ሲመጣ ለምሳሌ ሙስሊሙን እያበሻቀጣችሁ እያዋረዳችሁ በቃ በጣም የበታችነት እንደውም ተፍሲሩ ምንድነው የሚለው? የተዋረዱ እስኪ እዚሁ ጋር ማንቀጹም ይላል በቃ የተዋረዱ እስኪ መስላቸው ድረስ ማለት ነው አድርጋችሁ ምን ባሏቸው ነው የሚለው? ግብርን ተቀበሏቸው። እኛ ክርስቲያኖች ለምሳሌ በመሐመድ ሲያስተዳድር በነበረበት አገር ውስጥ ክርስቲያኖች እንዴት ተገዝተው ነበር? እየተዋረዱ እየተሰደቡ እያንቋሸሿቸው ነበር ግብር ሲቀበሏቸው የነበረው። በምን? አላህና መልእክተኛውን ባለመቀበላቸው የተዋረዱ እስኪመስላቸው ድረስ እኛን ክርስቲያኖችን ግብር ሲቀበል የነበረው መሐመድ ማለት ነው። እያዋረደ ተፍሲሩ ገብታችሁ ብታዩ ሱራ 9:29 ኢብኑ ከቲርን እንዴት ገዝቶ እንደሚያኖረን ማለት ነው። የተዋዋሉት ውል ክርስቲያኖች ወንጌልን መስበክ አይችሉም፣ ስለ መስቀል መስበክ አይችሉም፣ ጮክ ብለው የቤተክርስቲያን ድምጽ ማሰማት አይችሉም። በሙስሊም አገር ላይ በሸሪዓ በሚተዳደር አገር ላይ ክርስቲያኖች እንዴት መኖር አለባቸው የሚለውን የዚህን የቁርአን አንቀጽ ሲያብራሩት ተፍሲር ኢብኑ ከቲር ላይ ማለት ነው። በዚህ ነሃል ክርስቲያን ተዋርዶ እንዲኖር የሚያዘው ቁርአንሽ ነው። እዛው ቁጥር 30 ላይ ይወረድልኝ ኢዜል ምን ይላል? ከዛን አይሁዱ ዘይሪ አላህ ልጅ ነው አለች፣ ክርስቲያኖችም አልመሲ አላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱ ሰዎችን ቃል ያመሳስላል። አላህ ያጥፋቸው። ይሄን የቁርአን አያ ቀን በቀን ስትቀሪው ነው የምትዩ ሙስሊማ። ቀን በቀን ስትቀሪው አላህ ያጥፋችሁ እያልሽ ስትረግሚን ነው እየቀራሽ የምትዩ ነው። በአማርኛ ስላልተተረጎመልሽ ነው። በአማርኛ ስላልተተረጎመላችሁ ነው። አላህ ያጥፋቸው የሚለው በአማርኛ ተተርጉሞ ስላልመጣላችሁ ነው። ስለማታውቁት ነው። በቀራችሁ ቁጥር እኮ አላህ ያጥፋችሁ እያላችሁ እየረገማችሁን እኮ ነው መቀሩት። ይሄን አንቀጽ ቁጥር ሱራ 98 ቁጥር 6 እንከፈተለን ይዜል ከፍጥረት ሁሉ ክፉ ናቸው ይለናል። ደግሞ እንዲላል ከነዚያ ከመጽሐፉ ሰዎች የመጽሐፉ ሰዎች ማን ናቸው? አህለል ኪታቦች ክርስቲያኖችና አይሁዶች። ከነዚያ ከመጽሐፉ ሰዎች የካዱት አጋሪዎችን በገሃነመ እሳት ውስጥ ናቸው አለ። በውስጧ ዘወታሪዎች ሲሆኑ እነዚያ እነርሱ ከፍጥረት ሁሉ ምንድናቸው? ክፉ ናቸው። እነማ? እነዚያ ከመጽሐፉ ሰዎች የካዱት ብሎ ነው የሚናገረው። ከፍጥረት ሁሉ ምንድናቸው?
ክፉ ናቸው። ሰይጣን እንግዲህ ፍጡር ነው። ከሱ የባሰም ክፉ ናቸው ነው የሚለው ቁርአናችሁ። ይሄንን አትቀሩትም ሙስሊም ወገኖቻችን? ይሄንን እየቀራችሁ አይደለም ቁርአን የምታነቡት ነው ትዘሉታላችሁ እንደነዚህ አይነት አንቀጾች ላይ። ሱራ 5:51 ነው ከፈተልን ሱረቱል ማኢዳ 51 ነው 52 ክርስቲያኖችን ወዳጅ አድርጋችሁ አትያዙ የሚለው። እናንተ ያመናችሁ ይኸውላችሁ እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። ከፊላቸው ለከፊሉ ረዳቶች ናቸው ነው የሚለው መስመር። አዎ ረዳቶች ናቸው። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እነርሱ ከእርሱ ነው። አላህ አመፀኞችን ህዝቦች አያቀናም አለ። ክርስቲያኖችን ወዳጅ አድርጋችሁ አትያዙ። በዚህ ያህል ጥላቻን የሚያስተምር መጽሐፋችሁ ነው። በዚህ ያህል የሚራገም መጽሐፋችሁ ነው። እነዚህ ነገሮች አታነቧቸው ሙስሊም ወገኖቻችን? አትቀሯቸው? አታያቸው? እንደነዚህ አይነት አንቀጾችን እየዘለላችሁ ነው የምትቀሩት? የትኛው መጽሐፍ ነው ጦርነት ቀስቃሽ የሆነ መጽሐፍ? እኛ ሲጀመር መጽሐፋችን እስልምናን ያውቀዋል? እስቲ ስለ እስልምና የሚናገረው ነገር አለኛ መጽሐፍ? አይና ሲጀመር የላችሁም እኮ እንዴት ብሎ ሊናገር ይችላል? ቁርአናችሁ ግን ሃይማኖት ጸብን ቀስቃሽ እኮ ነው ሲጀመር ራሱ ማለት ነው። ጸብን የሚቀሰቅስ እኮ ነው መጽሐፋችሁ። ጦርነትን የሚቀሰቅስ እኮ ነው መጽሐፋችሁ። እየረገማችሁን እየኖራችሁ እኮ ነው ወዳጅ አድርገን ያዝናችሁ እናንተ ሲጀመር ማለት ነው። እየረገማችሁን እኮ ነው የምትሉት። ሳትረግሙን እኮ እንትን አትሉም። ሱራ 3:28 ላይ ከተመለከታችሁ ተፍሲር ኢብኑ ከቲር አንድ ሙስሊም በብዙ ማህበረሰብ ክርስቲያኖች ህዝቦች ውስጥ ሲኖር በውስጡ በፊቱ በጥርሱ እየሳቀላቸው በውስጡ ግን አላህ አጥፋችሁ ብሎ መራገም አለበት ብሎ ነው የሚያብራራው ተፍሲር ኢብኑ ከቲር። እየረገማችሁን እንድትኖሩ ግን በጥርሳችሁ ፈገግ እንድትሉልን ልክ እንደወደዳችሁን እንድታስመስሉ ማለት ነው። እየረገመ ወደሃለው የሚል ሃይማኖት ቢኖር ብቸኛው ሃይማኖት እስልምና። በጥርሱ እየሳቀ በውስጡ ግን አላህ ያጥፋችሁ እያለ የሚረግማችሁ ማለት ነው። ካልረገማችሁ ደግሞ ምንድናችሁ? ከአላህ ይጣላል። እሱ የአላህ ወዳጅ አይደለም ክርስቲያኖችን ካልረገመ። ካዲያ የትኛው ሃይማኖት ነው ሰላም የሚሰብከው? የትኛው ሃይማኖት ነው ስለ ጥላቻ የሚያወራው? የራሳችሁ መጽሐፍ እኮ ነው። ቀጥሉ አጎቴ። ቁርአኑን እንግዲህ ምን እናረጋዋለን? ሐዲሱን ምን እናረጋዋለን? ኦሬዲ የተጻፉ ነገሮች ናቸውና የእናንተ ጥላቻ እኛ መጽሐፍ ላይ ስትመጡ ጠላቶቻችሁን ውደዱ ነው የሚለው። ተዋጓቸው አይልም፣ ውጓቸው አይልም። አንድም የክርስቶስ ተከታይ የሆነ ሐዋርያ ክርስቶስ ራሱ ጌታችን አምላካችን ክብር ይግባውና እንዲሁም ሐዋርያን አበው የምንላቸው አባቶቻችን ጦርነት አላዘመቱ። በጦርነት ያስፋፉት እምነት የለም። ሌላውን ዝቅ ለማድረግ የሄዱበት ምንም አይነት ስትራቴጂ ምንም አይነት ስልት የለም። ይልቁኑ ሌላው አብሯቸው ከፍ እንዲል ነው ይጥሩ የነበሩት። ሌላውን እንዲጠቅሙ እንደውም እኮ የታዘዝነው ትእዛዝ አህዛብ ወደ ትክክለኛ ወደ ክርስቶስ እምነት ወደ ቀናችሁ መንገድ እንዲመጡ እርስ በርስ ያላችሁን ፍቅር ይመልከቱ፣ ለነሱ ያላችሁን ፍቅር አሳዩ። በፍቅር እኮ ነው እንድንጠራ የታዘዝነው። በነገራችን ላይ ክርስትና የተስፋፋው በፍቅር ነው። እስልምናው ላይ ስንሄድ ግን አንድ በአንድ መሐመድ አዞ ነው እነንተናን ወጉ፣ ከዛ እነንተናን ተወጋላችሁ፣ ከዛ እነንተናን ማስረጃ አለ። ማየት ለሚፈልግ ሙስሊም እናሳያለን። ማስረጃዎች በደንብ አሉ። እስከ ጥግ ድረስ ነው ማወራው። በመጀመሪያ አረቦችን ውጉ፣ ከዛ በኋላ ፐርሻዎችን ውጉ፣ ሶሪያዎችን ውጉ፣ ከዛ በኋላ ሮማን ባይዛንታይን ተወጋላችሁ። በቀጠሮ ወደፊት ራሱ ማለት በነገራችን ላይ ይሄ የጦርነት እቅዳቸው የተሳካው ለምሳሌ የአረቡ ወዲያው ተሳክቶላቸው ነበር። የሮሙ ግን አልፍቷቸው ነበር። አልሆነም። የባይዛንታይን ማለት ነው
ሮምን ነበር የሚለው። ስላልተሳካላቸው መቼ ድረስ እንደቆየ ታውቃላችሁ? የጦርነት 1600 ዓመተ ምህረት አካባቢ ድረስ። ያ ማለት ለ1000 ዓመት እንኳን ሰላም ማግኘት አልቻለም። ኡማ የተባለው የመሐመድ ተከታይ ህዝብ ለ1000 ዓመት ሰላም ማግኘት አልቻለም። ለምን? ሮምን ተወጋላችሁ ካልሆነ ያ ጊዜ አይመጣም ተብለዋል። ስለዚህ ደግመው ሲሞክሩ ሲሸነፉ እንዲህ እያሉ በመጨረሻ የኦቶማን ቱርክን ኢምፓየር ታስታውሳላችሁ። እዛ ድረስ እንኳን መጣ ማለት ነው። እዛ ድረስ። ስለዚህ አሁንም አያቆምም። ለምን? ገና ደግሞ ደጃልን ትዋጋላችሁ ተብለዋል። ግማሹ ደጃል አሜሪካ ነች ብሎ ያስባል። ስለዚህ ሰላም የለው። ግማሹ ደጃል እኮ አውሮፓ ነች ብሎ ያስባል። ሰላም የለው። ተመልከቱ። ደጃልን ሳትዋጉ ደግሞ የመጨረሻው ጊዜ አይመጣም ተብለዋል። ኢራቅ እንኳን ነፃ ማነው ፍልስጤም እንኳን ነፃ ወጣች ሲባል መህዲ እያሉ ነው ሲያሽካኩ የነበሩት። ማለት ሁሉም ሲያጋቡት የነበሩት መህዲ ይነሳል። መህዲ ማን ነው ታውቃላችሁ? ጦረኛ እኮ ነው። በረሃ ላይ የሚነሳ በጣም ብዙ ሰራዊት አለው ብለው የሚያስቡት የእስላም ጦረኛ እኮ ነው። መሪ፣ የጦር መሪ ማለት ነው። ከዛ ዓለምን ጂሃድ ያውጃል ማለት ነው። በጂሃድ ደግሞ ጦርነት ይከፍታል። እንደምታውቁት ሁሉም ክርስቲያኖችን የኛ ምርኮ ያረጋቸዋል። እንትና አቡ ሃይደር ቋምጦ ማለት ነው። እንግዲህ ምርኮ ለማግኘት ቋምጦ ማለት በምርኮ የሚደረገውን ታውቃላችሁ። ሴቶች ምርኮ ተይዘው የወሲብ ባሪያ እንዲሆኑ ማለት ነው። አሁን መህዲ ተብሎ የሚያህል የሚሉለት መጥቶ ዞሮ ጦርነት ነው የሚከፍተው። ይሄን ያህል የጦርነት ናፍቆት፣ ይሄን ያህል የጦርነት ትዕዛዝ ማለት ነው። የለም የምትሉ ካላችሁ ከፍተና ሳያያችኋለሁ ማስረጃ። መሐመድ ራሱ በቃል በቃል መጀመሪያ እንትናን ውጉ ከዛ እንትናን ውጉ ብሎ ያዘዘበትን ማለት ነው። ኢዜሊ መቻል እንትኑ ሐዲሱን የምታውቀው ከሆነ ካልሆነ ለስተ ሰጠኝሽ። ኦኬ በጣም አስገራሚ እኮ ነው። እንዴት ሰው ለትውልድ የሚቀመጥ ለትውልድ ሰው ፍቅርን ያወርሳል፣ ለትውልድ ሰው መተሳሰብን፣ ሰላምን ያወርሳል። እንዴት ሰው ለትውልድ ጦርነትን ያወርሳል? እንዴት ካልተዋጋችሁ የኔ ተከታዮች አይደላችሁም የሚል አስተምህሮ እንዴት ሊተላለፍ ይችላል? ዛሬ እንትናን ውጉ ከነጎዲያ እንትናን ውጉ ከዛ እንትናን ውጉ የሚል መልእክት ማለት ነው። ምን ላይ ነው እንደዛ ምን ያለው? ለምን አታሳዩ ነው? ይሄው አሁን ልከፍትልሽ ነው። ይዜ ሊከፍትልሻል። በደንብ ታይዋለሽ። እታችን ተሳስተን ከሆነ እስቲ እናያለን። እሺ ቀጥታ ወደ ነጥቦ ወዳለችባት እንሂድና እሺ አጎቲ የሮም ነው የግብጽ ነው የሶሪያ ነው የኢራቅ ነው ውጉት ያላችሁ የትኛውን ላውጣሉት? የሁሉንም የሚጠቅሳል ሳሂህ ሙስሊም 2900 ላይ ኢዚሊ ታወጣላችሁ። እሺ ይቅርታ ይሄን እናርገውና ከዛ እንሄዳለን። ችግር የለውም። እሺ ሳሂህ ሙስሊም 2900 አንብብላት ይዘልይ በእንትን በከፍተው ራሱ ትርጉምም አለው ከፈለክ በቁራንኤክስ.com እስከዛኔ እዚህ ጋር አነበዋለሁ። ችግር የለም። በቁራንኤክስ.com በአማርኛው ማድረግ እንችላለን። እሺ እንዴ ይላል we were with Allah's messenger ከአላህ መልእክተኛ ጋር ነበርን። በምን
በጦርነት በዘመታ ላይ ማለት ነው። ከዛ በኋላ የሆኑ ሰዎች ስንመጣ ከሆኑ ሰዎች ጋር ከመሐመድ ቁጭ ብሎ ያወራ ነበር አለ በስተምዕራብ በኩል። ከዛ ምን አርገው ሊያረጉት ይሆን ብለን ምናምን ጠጋልን አለ። ከዛ የሆነ ነገር እየነገራቸው ነበር እንደ ትዕዛዝ ማለት ነው። ከዛ ምን እያላቸው ነበር ይላል you will attack አረቢያ። ተመልከቱ አረቢያን ምን ትላላችሁ? ታጠቃላችሁ፣ ትወጋላችሁ። ይሄው እህታችን ሳሂህ ሙስሊም 2900 ሳሂህ ነው። ተመልከቱ መጀመሪያ አረቢያን ታጠቃላችሁ ትዕዛዝ ነው። ከዛስ and Allah will enable you to conquer it አላህም እንድትቆጣጠሩት ይረዳችኋል። ድጋሚ ምን ይላል መሐመድ? then ይላል ከዛ ደግሞ you would attack ፐርሺያንም ደግሞ ታጠቃላችሁ። ፋርስ ያ ማለት ሶሪያ ታጠቃላችሁ። he would make you to conquer it አላህም ከዛ ይሰጣችኋል እንድትቆጣጠሩት ይሰጣችኋል አላችሁ። ተበልኩ ትዕዛዝ ግልጽ የሆነ ትዕዛዝ። ከዛስ then you would attack Rome and Allah will enable you to conquer it ከዛ ደግሞ ሮምን ታጠቃላችሁ። ይሄው የቀደም ተከተል የሆነው ምንድነው በሉኛ ዓለም ላይ እንመጣበታለን። የሆነው ጦርነት ምንድነው ካላችሁ ይሄንን ነው ይዞ ይሄደው። የጦርነት ትዕዛዝ ማለት ይሄ ነው። አዋጅ ማለት ይሄ ነው። ማረፍ አይችሉም ሙስሊሞች ምክንያቱም ትዕዛዝ ስላለባቸው። ሮምን ታጠቃላችሁ አላቸው። ሮም በጊዜ የነበረችውን አስቧት። በጣም ትልቅ ነች። ግዙፍ የሆነ ግዛት ያላት ነች ሮም። ስለዚህ ሲታገሉ በ1600 አካባቢ በኦቶማን ቱርክ ነው። ሌላ ሙሉ መቆጣጠር አልቻሉም። በነገራችን ላይ ገና አልቻሉም። የመሐመድ ትንቢት አልተፈጸመም። ቱርክን ብቻ ነው መያዝ የቻሉት። ቱርክን ብቻ እንደምታውቁት ተከፋፍለው ነበር። ባይዛንታይን ለሁለት ተከፍላለች። አንደኛዋን ዊንግ ዋና ከተማዋ ማን ነበረች? ቱርክ ነበረች። የሱ ብቻ ነው የተሳካላቸው ገና። እሱም ከ1000 ዓመት የጦርነት ሙከራ በኋላ 6 ጊዜ 7 ጊዜ ጦርነት አድርገው ሞክረው ማለት። ከዛስ ምን ይላቸዋል? እነዚህን ሳታሸነፉ ብሏቸዋል አይደል? ገና ነው ጦርነቱ። በነገራችን ላይ ቱርክ አሁን የኢስላሚክ አይደለችም። ኢስላሚክ ኢምፓየር አይደለችም። ኦቶማን ኢምፓየር ከሚለው ተቀይራለች። እንደምታውቁት ሪቮሉሽኒስት የነበረው መሪ ቀይሮታል። ፕሮባብሊ ከ100 ዓመት ምናምን በፊት ማለት 80 ምናምን ዓመት በፊት። ስንቀጥል ምን ይላቸዋል? then you would attack the ደጃልን ደሞ ታጠቃላችሁ፣ ትወራላችሁ፣ ትወጋላችሁ አላችሁ ማለት ደጃልን ትወጋላችሁ። ከዛስ አላህ ደግሞ እንደገና ይሰጣችኋል፣ እንድትቆጣጠሩት ይሰጣችኋል ይላችኋል ማለት። ምን ይላል ናፊ ቢባለው ምን አላቸው? ጃቢር we thought that the dajjal would appear after Rome ደጃል እኮ ከሮም በኋላ ይመጣል ብለን ነበር ያሰብነው ይላችኋል ማለት ነው። ተመልከቱ በቅደም ተከተል እንዳስረዳቸው በግልጽ ተቀምጧል። መጀመሪያ ይሄንን ከዛ ይሄንን እንምጣ እስቲ ምን ተብሎ ነው ከዛ የጦርነቱ የተከፈተው? ልክ ይሄን ቅደም ተከተል ጠብቆ ማለት ነው። ለዛ ነው አሁን እንዘጋጅ ጂሃድ ገለመሌ ወዘተ የሚሉት ማለት ነው። ይሄ ትዕዛዝ ስላለባቸው እንቀጥልና አንድ እህታችንን በዚሁ ይሄን እንድታየው ያስፈልጋል። እሱ ምንድነው ሙስናድ አህመድ 215 ላይ ሌሎቹም ላይ አለ፣ ግን ግልጽ ነው ስላለ ነው እንጂ ሌሎቹ ላይም ማየት እንችላለን። ሙስናድ አህመድ 215 ይዘሌ ይሄንን ሙስናድ አህመድ 215 ግልጽ የሆነ ደግሞ ላሳይሽ ትዬ ተመልከች። ምን ይላል? if I live አለ መሐመድ ከኖርኩኝ ኢንሻአላህ በአላህ ፈቃድ ከኖርኩኝ I shall certainly expel ያ ማለት the Jews
and Christians from the Arabian Peninsula ከአረብ ሰርጥ በአጠቃላይ አይሁድ የተባለና ክርስቲያን የተባለ ሁሉ አጠፋለሁ አስወጣለሁኝ አለ ማለት ነው። አስወጣለሁ አለ። እኔ በህይወት ከኖርኩኝ ኢንሻአላህ ያው ነብይ ነው ማወቅ ነበረበት ግን አላወቀም። ይኑር አይኑር አላወቀም። ግን ብኖር ኖሮ ምን አለ? ሁሉንም አስወጣለሁ ከአረብ ሰርጥ እንዳለ አይሁድ የተባለ ክርስቲያን የተባለ እንዳይኖር አደርጋለሁ አለ ማለት ነው። ግልጽ የሆነ የመሐመድ ሐሳብ ይሄ ነው። ግልጽ የሆነውስ ምንድነው ሲባል አረቦቹ የጣሩት ሙስሊሞቹ የቀደሙት የጣሩት ምን ለማድረግ ነው? ይሄንኑ ለማስፈጸም የመሐመድ የሚወደውን እኛ እንወዳለን፣ መሐመድ ያሰበውን እኛ እናስፈጽማለን ነው ሐሳባቸው። ሲያደርጉ የነበሩት ይሄንን ነው። አሁን በዚህ 21ኛ ክፍለ ዘመን ላይ ኮሜርሱ ግራ ሲገባቸው ቢዝነሱ ግራ ሲገባቸው እንደገና ደግሞ ስልጣኔው ሲመጣ እንደምንም ሌሎችን እያስገቡ ለሥራ ይጠቀማሉ። ህጉ እንደምታውቁት ግን በዛው። ስለዚህ ግልጽ በሆነ ወይ የመሐመድ ሐሳብ ምንድነው? አንድና አንድ ትዕዛዙ ምንድነው? ጦርነት። ሁለተኛው የጦርነቱ ዋና ዓላማ ምንድነው? በቃ አይሁዳንና የክርስቲያንን ጥላቻ። ለዛ ነው ከአረብ ሰርጥ ሁሉንም አስወጣለ ያለው። ለዚህ ነው ሙስሊሞች አንድ ቦታ ላይ ሲቀመጡ ሌሎቹን የሚያስወጡት። አያችሁ፣ ሌሎቹን ሁሉ እንዲወጡ ያደርጋሉ። ቀስ ብለው የሆነ መስጊድ ይተክላሉ፣ ይሰባሰባሉ። አንዱ ሰው ከገዛ ደላላውም ሁሉም ይጠቋቆማል፣ ያን አካባቢ ይቆጣጠሩታል። ቀስ ክርስቲያኑን ከቻሉ በውድ ገዝተው ያስወጡታል። ካልቻሉ መጨረሻ ላይ ቀረውን ደግሞ ጫና ያደርጉበታል። ይሄ የመሐመድ የመጀመሪያው ሐሳቡ ነው። አይደለም በሰፈር ቀርቶ በሰፈርም ሁሉንም አስወጥቷል። ከመዲና ሁሉንም አስወጥቷል። ከአካባቢው ላይ ሁሉንም ወቅቶ ገድሏል። ሁሉንም በዙሪያው ላይ የነበሩትን ማለት ነው። ሐናፊ እንኳን አይቀርም። በነገራችን ላይ ሐናፊ ተብሎ በጊዜው የነበሩት እንኳን አልቀሩም ሲወጋቸው ማለት ነው። ሐናፊ ማለት በነገራችን ላይ የአብርሃም እምነት አለን ብለው የሚያስቡ ሰዎች ናቸው። እነሱን ራሱ ማለት አልቀረም። በሱ ስር የሌለውን ሲወጋ ነው የቆየው። ከዛስ ሁሉንም ካስወጣ በኋላ ወዴት ሄደ? ወደ አረብ ሰርጥ ደግሞ ሄደ። አሁንም በጦርነት እያደገ በምርኮ በዘረፋ። ያ ማለት እኮ ግልጽ የሆነ ነው የተቀመጠ ነው በሐዲስ ምርኮና ዘረፋ ማለት ነው። በዚህ የካፐቱ ራስን ማዳበር ማለት ነው። እስቲ አንድ ድንቅ ቃል እናስታውስ እንደው ከዚህ ጋር በንጽጽር እንድናየው ማለት ነው። ክርስቶስ ክብር ይግባውና አምላካችን ከተነሳ በኋላ ምን አለ? ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን ምን አድርጓቸው ነው ያለው? አሕዛብን እያጠመቃችሁ ደቀ መዛሙርት አድርጓቸው፣ ተከታዮቼ አድርጓቸው አለ ማለት ነው። ሂዱ ይዛችሁ ስትሄዱ ምን ይዛችሁ ሂዱ? ሰላማችሁን ስጧቸው። እምቢ ያለ ቢኖር ግን ሰላማችሁ ይመለስላችኋል። ስትሄዱ ምን ይዛችሁ ሂዱ ነው ያለው? ሰላም። አይደለም ሰይፍ በሰገባው ሊታጠቁ ቀርቶ ጫማ እንኳን አታርጉ ተብለዋል። ሁለት ጫማ አይዝም አረ ይትጹሩ ወርቅ አይደለም ይለው ወርቅ አትሸከሙ አትያዙ፣ ወኢብሩር ብርም አትያዙ። አያችሁ አይደለም ዘርፈው በሰው የነሱ ባለሆነ ነገር ሊካብቱና ወንጌልን ሊያስፋፉ ቀርቶ እነሱ እንኳን ወርቅና ብር እንዳትያዙ ተብለዋል። በትርና ጫማን እንኳን እንዳትይዙ ተብለዋል። ለምን? ኃይላቸው ክርስቶስ ስለሆነ። ክርስቶስ ኃይላቸው ሆኖ ሰላማቸው ሆኖ አብሮ ስለሚሄድ እግዚአብሔር በሁሉ የሞላ ስለሆነ ጸጋው ለዓለም ለምድር ለትውልድ ሁሉ የሚተርፍ ስለሆነ ስለማያንስ። በእስልምናው ስናይ ግን ጸጋ የለም፣ ሙሉ አይደለም፣ በምድር ላይም የለም። በእውቀቱ አለ፣ የሆነ ቦታ ቁጭ ብሎ በእውቀቱ አለ ተብሎ ነው የሚታመነው። ከመሐመድ የዘለለ ግን ምንም አይነት ለሌላው የሚሰጠው የሚያገኘው ጸጋ የለም።
ከመሐመድ በስተቀር እሱ የተናገረው ሁሉ የአላህ ቃል ነው ተብሎ ግን ይወሰድለታል። ስለዚህ ከሌሎች ሰዎች እየወሰዱ ከሌሎች ህዝቦች እየወጉ እየዘረፉ አካበቱ አደጉ። ትክክለኛው የእግዚአብሔር ቃል ግን ጫማ እንኳን እንዳታደርጉ ተብሎ ነው የተላኩት። ሂዱና እያጠመቃችሁ ሰላማችሁን ስጧቸው። በዚህ ነው ትክክለኛ እምነት የእግዚአብሔር እምነት የምትታወቀው እንጂ የጦርነት አዋጅን በማወጅ አይደለም። ምን አለ ጌታችን ስለመጪው ጊዜ ሲናገር ደጃል ብለው የሚያስቡት በነገራችን ላይ መርማያ ወስን ነው 666 ማለት ግን ክሊር የሆነ ቪዥን የለት ክሊር የሆነ የተጣራ ትምህርት ግን የለውም እስልምና። ደጃል ላይ ገና ብዙ ይቀራቸዋል። አንዱ የሆነ ደሴት ላይ ታሰረ ነው ብሎ ያምናል። አንዱ የሆነ ሀገር መሪ ነው ብሎ ያምናል። አንዱ እዛው እንዳለ የሚያስባል። አንደኛው ወደፊት የሚወለድ ነው የሚላል። አንደኛው ታስሮ ቁጭ ብሎ እየዘለለ ከሰማይና ከምድር መካከል እየዘለለ ቁጭ እስካሁን ታስሮ ነው ያለው የሆነ ዋሻ ውስጥ የሚላል። ሁሉም የመሐመድ ቃላቶች ናቸው የተለያዩ ማለት ነው። እንደሰማው ስለነበር የሚያወራው ተመልከቱ። ያኔ ሲመጣ ግን ክርስቶስ ምን አርጎ አለ? የመጨረሻው ሰዓት ላይ ትጉ እኮ በቃ የተባለው ትጉ፣ በርቱ፣ በሃይማኖት ጽኑ፣ ይገድሏችኋል ያርዳችኋል ተባልን። ተመልከቱ፣ ይገድሏችኋል ያርዳችኋል ተብለናል። በእስልምናው ስትሄዱ በመጨረሻው ጊዜ መህዲ ይነሳል፣ ሁሉንም ያርዳል፣ ሁሉንም ይገድላል ተባለ። አይቱ ከዛ ፍትህ ያሰፍናል። ሁሉንም አርዶ ገድሎ ፍትህ ያሰፍናል። ጂሃድ ያውጅና ማለት ነው። በክርስትናው ስትመጡ ያርዷችኋል፣ ይገድሏችኋል፣ ጽኑ። ሁሉንም ብታዩት በዚህ ደረጃ ተገላብጦ እኛ ጥሩ ምንለው በእነሱ መጥፎ ተደርጎ ተቀምጦ ታገኙታላችሁ። ይሄንን ግልጽ የሆነ ህሊና መፍረድ ይችላል ማለት ነው። ይቅርታ ካረዘምኩኝ። ሰላም ብያለሁ መዲዬ፣ ናቲ ሰላም ብያለሁ ናት። ደሳሊ የምትለውን ብንሰማ ግን ደስ ይለናል። ካሁኑ ከተነሱ ርዕሶች ጋር የምትይው ነገር አለ? እኔ ይቅርታ፣ እኔ ከዚህ በላይ መቆየት አልችልም። አመሰግናለሁ። ሀሳብሽን ግለጽ እህታችን። ደስ ይለናል ሐሳብ ነፃ ወኝና እሺ ታች ከህሊናሽ ጋር ግን ተማከሪበት። ከታች ሆነሽም አዳምጪ። እህት ወንድሞቼ፣ እኔ በእርግጥ የክርስቲያን እምነት ተከታይ ነኝ። ነገር ግን አንድ አስተያየት ልስጥ ትፈቅዱልኛላችሁ? እንዴ እሺ እህታች ምንድነው አሁን አይታችኋላ ሲነበብ ምን ያህል ስሜቷን እንትን እንዳለ፣ ምክንያቱም ማስረጃ ያለው ነገር እንደሆነ ቁርአን ላይ ያሉ ሐዲሳቶች ላይ ያሉ ገና ብዙ አሉ። በነገራችን ላይ ክርስቶስ በሚያውቀው በጣም ብዙ ነገሮች አሉ። እኛ ክርስቲያኖች መጽሐፍቶቻቸውን ገልጠን እንትን አንልም እንደሚታወቀው ማለት ነው። ይሄም የተጀመረው የራሳችንን ሃይማኖት በመዝለፍ ሲጀምሩ ክርስትና ላይ እንትን ሲሉ እስቲ ቆይ እስልምናቸው ምንድነው የሚለውን ነገር ሲታይ መጽሐፍቶቻቸው በሙሉ የሞት አዋጅ ነው የሚያውጁት። እያንዳንዱ ሲታይ ከመጽሐፍ እኛ ቁርአናቸውን ምን እንደሆነ እንኳን አናውቅም እኮ በነገራችን ላይ። በፊት ወረደ ሲሉን እንኳን ከሰማይ ዱብ ብሎ ወረደን ነው እኛ የምናውቀው በፊት። በቃ ይሄ ዱብ ብሎ ለነብያቸው ተሰጠው አይነት እንደዛ ነበር የምናምነው። ስለ እስልምናው መጠናት ሲጀመር መጽሐፍቶቻቸው ሲታዩ ምናምን የሞት አዋጅ የሚያውጅ መጽሐፍ ሆኖ አገኘ ነው። ጭራሹኑ ጦርነትን ቀስቃሽ ሆኖ አገኘ ነው። እንዴ ሙስሊም ወገኖቼ ወደሃለው ሲሉ ይለካስ በውስጣቸው አላህ ያጥፋህ እያሉ እየረገሙኝ ነው እያልኩ ጭራሹኑ ሌላ እንትን ውስጥ ገባን ማለት ነው። ሐዲሳቸው ሲታይ ሌላ ጦርነት ነው የሚያውጀው። ከስብዕና አንፃር እስቲ ነብዩ መሐመድ ምንድናቸው ተብሎ ሲታይ ከሐዲሳቸው ከቁርአናቸው ሲታይ የስብዕናቸው ነገር አይደለም ነብይ ሌላ በፍጹም ልንቀበላቸው ማንችለው ፍጹም የሆነ ስብዕና ያለው ነው። ታዲያ ይሄን ነበር ሙስሊም ወገኖቻችን ኡስታዞች ቆመው ነብያችን ብለው እንትን ሲሉት የነበረው ብለን እንድንል አደረገ።
ስብዕናው ፍጹም መጽሐፍ ላይ የተጻፈው ስብዕናውና ኡስታዞች የሚናገሩለት ገጸ ባህሪ ሰጥተው የሚገልጹት ስብዕናው ፍጹም የተለየ በመጽሐፍ ላይ ያለው ፍጹም ኡስታዞች ከሚገልጹት ሌላ ነው። ለዚህ እንዴ መጽሐፍ ላይ ያለውንማ በትክክል ማሳየት አለብን። ይህ ስብዕና በኡስታዞች የሚገለጸው አይነት ስብዕና አይደለም ብለን ወንድሞች ተነሱ ማለት ነው። ኡስታዞች ከሚያብራሩት ከሚገልጹት ስብዕና ፍጹም የተለየ ስለሆነ መጽሐፍ ላይ ያለው። ለዚህ ከጥላቻ አንፃር አይደለም ሙስሊም ወገኖቻችን የኛ አውጥተን እዚህ ጋር ስንል ሙስሊሞችን ጠልተን አይደለም። ጊዜ ፈጅተን ራሱ የምናወራችሁ በጣም ስለምንወዳችሁ ነው። በነገራችን ላይ በጣም ስለምናከብራችሁ ስለምንወዳችሁ ክርስቶስን እንድታውቁት ስለምንፈልግ ነው። ክርስቶስ በሚያውቀው ማለት ነው። በጣም ስለምንወዳችሁ ነው። ሊያውም እናንተ እንድትድኑ ጊዜ ፈጅተን እያወራን እናንተ ግን እንግደላችሁ እያላችሁ ነው። እናንተ እንድትድኑ መጽሐፋችሁን እየገለጥን ስናሳያችሁ እናንተ ደግሞ እንግደላችሁ እያላችሁ ነው። እንድትድኑ ከመጓጓታችን የተነሳ ማለት ነው። ወደ ክርስቶስ እንድትመጡ ከመጓጓታችን ከመፈለጋችን የተነሳ እናንተ መጣችሁም ቀራችሁም ከኛ እንትን ላይ ምንም የምትቀንሱት ነገር የለም ሙስሊም ወገኖቻችን። ምንም የምትቀንሱት እኔ የራሴን የድህነት መንገድ ፈጽማለሁ እናንተ መጣችሁ አልመጣችሁ እኮ በእኔ በእንትኔ ላይ የሚቀንስ ነገር የለም እኮ አይደል? ግን ይሄንን እውነት የሆነውን ክርስቶስን ሳታውቁት እንዳትሞቱ ስለምንፈልግ ነው። አትሊስት እንደው በቃ አሳውቀናችኋል። ቢያንስ የክርስቶስን ወንጌል የክርስቶስ ኢየሱስን ወንጌል ሰምታችሁታል። ነገ በፍርድ ቀን አልሰማንም እንዳትሉ እናደርጋችኋለን። ቢያንስ አድርገናችኋል ብዬ አምናለሁ። ነገ በክርስቶስ ስለምን አላመናችሁብኝም ተብላችሁ ስትጠየቁ ወንጌል እኔ ጋር አልደረሰም ነበር። ስተት የሆኑ ትምህርቶችን ሰምቼ ትክክል ማለት እንደነዚህ አይነት ስተት የሆኑ ነገሮችን አሳይተናችሁ ካላመናችሁ ነገ በክርስቶስ ወንበር ፊት ለፍርድ እንኳን አመቺ ነው የምትሆኑት ማለት ነው። አይ ወንጌል ስላልደረሰኝ ነው አይ በዚህ ምክንያት ነው ብላችሁ ምክንያት የምትደረድሩበት ምንም አይነት ምክንያት የለም። ለምን ከበቂ በላይ ወንጌል ወደናንተ ስለደረሰ የእግዚአብሔር ቃል ወደናንተ ስለደረሰ ይሄው ካስተምሮታችሁ አንፃር ስተት የሆነውን አስተምሮታችሁን አሳየናችሁ። ከጌታችን ወንጌል ከክርስቶስ ኢየሱስ ወንጌል እውነተኛ ሕይወት የሆነው ክርስቶስን እወቁ ብለን ከመጽሐፍ ቅዱስ አንፃር እያሳየናችሁ ነው። ፍርዱን እናንተ ናችሁ የምትወስዱት። እናንተ ናችሁ ከህሊናችሁ ጋር ተማክራችሁ ውሳኔውን የምትወስዱት። ስለምንወዳችሁ ነው ይሄንን የምናሳያችሁ። ልታውቁ የሚገባው ሙስሊም ወገኖቻችን በጣም ስለምናከብራችሁና ስለምንወዳችሁ የዚህ ዓለም ገዢ በብልሃት ልክ ቅዱስ ጳውሎስ እንደተናገረው ሰይጣን ራሱን ቀይሮ ወደ ሰዎች መጥቶ ሰዎች ስለሚያስት ማለት ነው የብርሃን መልአክ መስሎ መገለጥ እንደሚችል መጽሐፍ ቅዱሳችን ይነግረናል። ስለዚህ ራሱን ቀይሮ በመልአክ አምሳል መጥቶ ሰዎችን እየገዛ ወደ ጨለማው ዓለም እየወሰደ ያለው ይሄ የዚህ ዓለም ገዢ የተባለው ክፉ መንፈስ ነው። ስለዚህ ከዚህ ክፉ መንፈስ ውጡልን ኑ ወደ ክርስቶስ እውነትም መንገድም ሕይወትም እኔ ነኝ ወዳለው ወደ ክርስቶስ ኑ እያልናችሁ ነው። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔም አሳርፋችኋለሁ አይደል ያለው። ስለዚህ ወደዚህ ሸክማችሁን ኑ ወደ እኔ አሳርፉ ብሎ የነፍስም የስጋም እረፍት ወደ ሆነ ወደ ክርስቶስ ኑልን እያልናችሁ ነው። ኦኬ ክርስቶስ አመናችሁትም አላመናችሁትም እሱ ራሱን የሚከዳ አምላክ አይደለም። እርሱ ብቻውን የታመነ አምላክ ነው። ልክ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቅዱስ ጳውሎስ እንደነገረን አመነውም ከዳነውም እርሱ ራሱን የሚከዳ አምላክ አይደለም። ብቻውን የታመነ አምላክ ነው። ማንንም ስላመለከው አይደለም አምላክ የሆነው። ማንንም እውነት ነው ስላለው አይደለም እውነት የሆነው። ማንንም ሕይወት ነው ስላለው አይደለም ሕይወት የሆነው። እሱ አስቀድሞ ሕይወት ስለሆነ ነው ሕይወት ነው እያልናችሁ ያለ ነው። እሱ አስቀድሞ አምላክ ስለሆነ ነው አምላክ ነው እየመሰከርንለት ያለ ነው እንጂ የኛ ምስክርነት ያጸናው አምላክ አይደለም። እሱ አስቀድሞ አምላክ የሆነ ነው። ስለዚህ ሰው ስላመለከው አይደለም እሱ አምላክ የሚሆነው። ግን ወደዚህ አምላክ እንድትቀርቡ ነው እኛ ጊዜያችንን የምንፈጀው። እኛ ከናንተ ጋር አታካራ ለመነጋገር ወይም እናንተን ሃይማኖት ጥላቻ ኖሮብን አይደለም እዚህ ጋር 24 ሰዓት ጊዜ ፈጅተን ቲክቶክ ላይ የምታገኙ። ሁሉም የየራሱ ፊና አለው የየራሱ ስራ አለው። ስራውን ቢያንስ የስራውን ጊዜ ሰውቶ ነው። ጊዜ በጣም ውድ ነው። ሊያውም በዚህ በኑሮ ውድነት ማለት ነው። ጊዜውን ሰውቶ ቲክቶክ ላይ ቁጭ ብሎ የእግዚአብሔርን ወንጌል ወደናንተ የሚያደርሰው የእስልምናችሁን ትምህርት ወደናንተ የሚያደርሰው ይሄው እዚህ ጋር ብሩኬ ስራ ላይ ነው። ስራ አለው ቪኪ ሁሉም እዚህ ጋር ስራ አላቸው። ስራቸውን ግን መስዋዕት አድርገው ነው ወደናንተ ጥሪን ያቀርቡላችሁ ያሉት። ለምን? በጣም ስለምንወዳችሁ በጣም ስለምናከብራችሁ ስለምንወዳችሁ ጨለማ ውስጥ ናችሁ ኑልን ወደ ብርሃን እያልናችሁ ነው። እና ከጥላቻ አንፃር አትዩት። እህታችን አሁን
በተቻለሽ መጠን መጽሐፍቶችን አንብቢ፣ እይ፣ ጠይቂ። ይህ ነው ነፃ የሚያወጣው፣ አርነት የሚያወጣው ይህ ስለሆነ ማለት ነው። እሺ ቀጥይ። እሺ አመሰግናለሁ። እኔም እንደ ክርስቲያን አሁን ነው የምሰማው። ምክንያቱም እኛ ቁርአንን የምንመለከተው ከምግባራቸው ስለምንወድ ሙስሊሞች ማለት ሴቶቻቸው ይሸፋፈናሉ፣ የኛም የክርስትና እምነት ይህን ስለሚለን ከምግባር አንፃር ነው የምናውቀው። እነሱም እንደዛ ይመስለኛል። እና ምንድነው ምን ይመላቸው? አንደኛ እናንተን አመሰግናለሁ፣ ምክንያቱም መረጃ ይዛችሁ ስለምታወሩ ይሄ ባሉባልታ ደረጃ ስላልሆነ ደስተኛ ነኝ። እህት ወንድሞቻችን ደግሞ የሙስሊሞች እህት ወንድሞቻችን ለእግዚአብሔር አንድ ነፍስ ስትመለስ ትልቅ ደስታ ነው በሰማይና አንብቡ እና ወደ አማርኛ ይቀየርልን ብለው ወደ አማርኛ ቀይረው ቢያነቡ ቢማሩ ቢገነዘቡ መልካም ነው ብዬ ነው ማስበው ማለት ነው። የስደደብ ሽሽቅ ምናምን ሳይሆን ህይወት ነው ነፍስ ነውና የዘላለም ህይወት ከዚች ምድር ስለምትበልጥ እኛ ንጹህ ነን ብለን አይደለም። እኔም እዚህ ጋር ክርስቲያን ነኝ ስል እውነት ለመናገር እንደ ክርስቲያን ምግባር ኖሮኝ አይደለም ማውራው፣ ግን እንደምሆንና ያቺ ምግባሬ እንደማስተካከል ግን አውቃለሁኝ። በምግባር ብቻ ሳይሆን ወይም በመሸፈን ወይም በምናምን ሳይሆን እስኪ ቁርአናችሁን በደንብ አንብቡ። እኛም ክርስቲያኖች እስኪ ራሳችንን መጽሐፍ ቅዱስ በደንብ እንወቅ እንማርበት እና ለነፍሳችን እንዘጋጅ ባይነኝ። እቺን ብቻ ልናገር ነው የገባሁት። በጣም አመሰግናለሁ። እናንተ ለኛም ያስተማራችሁን ነው አይደለም ለሙስሊሞች ማለት ነው። ለኛ ክርስቲያንን ብለን ለምንቀበልና ወንድማችን ወይ አጎታችን ደግሞ የሚያስተምረው ትልቅ ነገር ነው ከንጽጽሩ ባለፈ ማለት ነው። እነሱን ስብከቱን የኛ ምን ይላል የኛ የሚለውን ደግሞ ጎን ለጎን የምታስተምሩት ነገር በጣም አሪፍ ነው። እግዚአብሔር ይባርካችሁ። ይሄ ነው ለገባሁት። አመሰግናለሁ። እሺ እናመሰግናለን። ያው አጎትነቱ ግን ለኔ ብቻ ነው። ሶሪ። እሺ ያው እግዚአብሔርን ቃል የሚያስተምር ለሁላችንም ነው ብዬ ነው። እሺ አመሰግናለሁ። ኦኬ ነው። እሺ እናመሰግናለን። እሺ ሌሎች ሙስሊሞች ካላችሁ ኑ ግቡ፣ መግባት ትችላላችሁ። ናቱ ቃልህ ያሰማልን። ማምሻ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ሰላም ብያለሁ። እንዴት ነሽ? እየተራመድክ ነው። ሁሌ ማይክ ስከፍት እየተራመድክ ነው። ምንድነው የራጆ ራፍ ነው የምትቀራው? አንተ ልትነግሩኝ ነው? እኔ ሲጀምር መቼ ነው እየተራመድክ ያወራሁት? ሁሌ ማይክ ስትከፍት ያ ደጅ ሆኜ ነበር እንዳጋጣሚ እየሰማኋችሁና አይሰማም እንዴ? ድምፅህን አሰማን የምትሉ ትሰማለህ? ኧረ እሺ እህታችን ጥያቄዎች አሉሽ? ሜቢ ክርስትና ላይ የምታነሹ ጥያቄ ካለሽ ጥያቄዎችሽን መልስ። እሺ ማማይ በጣም አመሰግናለሁ ሁላችሁንም። ይቅርታ ትንሽ ነርቨስ ሆኜ ነው የወጣሁት። እኔ ከናንተ እየሰማሁኝ ነው ያለሁት። ማነበውን ቁርአን እያየሁ ያለሁት አሁን ነው። ብዙ ነገር ማለት አልፈልግም፣ ግን አሁን ሁላችንንም እያነጋገረ ያለው አንድ ነገር ነብያችንን የተናገረበት መንገድ ልክ አይደለም የሚል ነው። እሱን ማረጋገጫ ፈልጋለሁ። በቃ እንድታሳዩኝ ፈልጋለሁ። ማለት ነብያችንን በዚህ ልክ ደፍሮ የተናገረበትስ ምክንያቱ ምንድነው? ይሄንን ማሳየት ከቻልሽ ወይ ማሳየት ብቻ ሳይሆን ይሄ ሰዎች ያሉትን ቪዲዮ እያየሁኝ ነው። እሱን ማሳየት ብቻ ሳይሆን ይሄንን ሊል የቻለበትን ነገር ማስረጃ እንድታሳዩኝ ይፈልጋለሁ። ምናልባት ሌሎች ክርስቲያኖች እዚህ ጋር ካላችሁ እንድታሳዩኝ ይፈልጋለሁ፣ ማወቅ ፈልጋለሁ። እሺ እህታችን፣ እሺ ለምሳሌ ካነሳቸው ፖይንቶች ውስጥ አጎቴ ታስታውሳለህ አይደለ? ካነሳቸው ፖይንቶች ምንድነው
ታፍራላችሁ የሚል አይነት ንግግርን ተናግሯል። ሌላው ደግሞ አይሻ መሐመድ አይሻን በ9 ዓመቷ ግንኙነት አደረጋት የሚል ሊትራል አማርኛውን ጠርቶ የተናገረበት አለ። ማስረጃ ያለው ነገር ነው። አጎቴ መክፈት ትችላለህ። ሱናን አቢ ዳውድ 21 እችላለሁ። ለእህታችን በደንብ ማስረጃዎችም እናሳያታለን በደስታ። ቁጥሮቹን እየነገርከኝ ቢሆን ደስ ይለኛል። እሺ የመጀመሪያው ሱናን ኢብን መጃ 1876 አክስቴዋ ላውጣልሽ እና ቆያ ከፈትላትና እሷም እያየችው ይሄው ሱናን አቢ ዳውድ 21 ሱናን አቢ ዳውድ 21 አሁን እንደዚህ አይነት እንትኖች ሲመጡ የመጀመሪያ የሚሉሽ አሁን ሱናን አቢ ዳውድ 21 ስትያቸው ዝም ብለው እኮ ዳይፍ የሆነ ሐዲስ እየለቃቀሙ ይሉሻል። አይደለም፣ ይሄው ሳሂህ ነው። ይሄኛውንም አብረሽ ጻፊው እዛው ላይ ሳሂህ ነው ሐዲሱ። ከዛ ምን ይላል? አይሻ ራሷ ነች የተረከችው። የአላህ መልእክተኛ በ7 ዓመቴ ሳለሁ አገባኝ። ይሄው አገባኝ ትላለች። በ7 ዓመቴ ሳለ ናሬተሩ ይሄን የዘገበው ሱሌማን ምን ብሎ ጽፎታል? በ6 ዓመቷ ሳለ ብሎ ጽፎታል። ስለዚህ በ6 ዓመቷ ሳለ አግብቷታል። ከዛ he had intercourse with me when I was 9 years old 9 ዓመቴ ሳለሁ ተገናኘኝ ብላ ይሄው በ9 ዓመቷ ተገናኝቷታል። ይሄንን ስትያቸው አረብኛው እኮ ደኸለ ቢሃ ነው የሚለው ይሉሻል። ከነሚሉሽ ነው የምነግርሽ። ደኸለ ማለት ደግሞ ገቡባት ማለት ነው። ያው ነው ትርጉሙ፣ ሴክስ አደረጉ ማለት ነው። ይሄ እንዴት ነው በምን ታስረዳኛለህ ካልሽኝ ደግሞ በግልጽ በማስረጃ የምሰጥሽ ምንድነው የአራተኛው አያ የቁርአን ላይ ማለት ነው። አራተኛው አያ 23 ማነው አራተኛው ምዕራፍ 23ኛው አያ ላይ በግልጽ ሄደሽ ስታዩ ይሄንን ያስቀምጥልሻል። የዚህም ማብራሪያ ኢብን አባስ ራሱ ደኸለ ማለት በዚህ ኬዝ ያስቀመጡት እዛ ጋሊሞቹ ደኸለም ተባለ ወይም ድኹል ማሲስም ተባለ ሊማስም ተባለ ሴክሹዋል ኢንተርኮርስ ነው ብለው ቁልጭ አርጎ አስቀምጠውታል። እስካሁን ድረስ እንዲህ ብዬ አልተናገርኩም፣ ግን መረዳት ከፈለግሽ እውነታውን በደንብ እንድታውቂው ይሄ ቁልጭ ያለ ማስረጃ ሳይሻለው። አሁን ሁሉም ኡስታዝ እየቀጠፈ ነው ያለው። ምን እያለ ደኸለ እኮ ማለት ገቡባት ነው እንጂ ሴክስ አይደለም ብለው ቁልጭ ያለ ከሐዲስ ማስረጃ ነው ማሳይሽ። ቁልጭ ያለ እኔ ነኝ ያለም አሁን ያ ቃል የምትይው ኡስታዝ ካለ ማውራት እንችላለን። ደኸለ ድኹልም አለ ማሲስም አለ ሊማስም አለ በዚህ ኬዝ ምንድነው ይለዋል? ሴክሹዋል ኢንተርኮርስ ነው ብለው በግልጽ ያስቀምጡታል ማለት አንድ። አሁን እሱ ስንት ዓመቱ ነበር? 54። እስካሁን አልተናገርኩትም፣ ልናገር። ሌላም ነገር ልንገርሽ። እቤቷ የሄደ አይሻን ይከታተላት ነበር ገና ከ6 ዓመትም በፊት ከ6 ዓመት በፊት ራሱ ይከታተላት ነበር። አይሻን እየሄደ ጠብቁልኝ እያለ ማለት ነው። ላገባ እኔ ነኝ ማገባ ጠብቁልኝ እያለ ይከታተል ነበር በቤቷ እየሄደ ማለት ነው። ሲያገባትስ ምን ነበረ ካልሽኝ ቀደም የሰጠውሽን ማስረጃ እዩ። ሱናን ኢብን መጃ 1876 ያዡ። ይሄንንም ሳሂህ የሆነ ሐዲስ ነው። ሱናን ኢብን መጃ 1876
ይሄ ደግሞ ገና ስትጫወልሽ በ6 ዓመቱ አግብቷት ሊወስዳት ሲል ምን አለች? ጸጉሯ ረገፈ፣ በጣም ታመመች። ይሄ ህመም ደግሞ ራስሽ የጤና ባለሙያዎችን ቼክ አድርገሽ ድረሽበት። ጸጉር የሚረግፈው ምን የሚያደርገው ሰው ምንድነው ብትዩ ኦቨር ስትረስ ነበረባት። ይሄን ራስሽ ቼክ አድርጊው የህመሙ አይነት ምን እንደሆነ ማለት ነው። ለምን የተቀመጠ ማስረጃ ይሄ ነው ተብሎ በእናንተ በሙስሊሞቹ መዛግብት ላይ ስለሌለ ማለት ነው። ስለዚህ መረጃ የሌለብን ላይ እርግጠኛ ሆነን አናወራም። አንቺ ግን ቼክ አድርጊው ፖሲብሊ ምን ሊሆን ይችላል የሚለውን የህመሙን አይነት ማለት ነው። እቺ ልጅ በዛ እድሜ ተድራ በ6 ዓመቷ ጸጉሯ ረገፈ፣ ታመመች። ከዛ በኋላ ልክ ሲሻላት እናቷም ደግሞ ሩማን ማለት ነው ምን ታደርግ ነበር? ኪያራ ምናምን ለማወፈር እሷን ቶሎ እንድትል በቃ ሰውነቷ እንዲጠገ እንዲሻላት በጣም ትለፋ ነበር። ኪያራ ታበላት ነበር፣ ምግብ ታበራበት፣ ብዙ ሞክራ የተሳካላት ኪያራ ስታበላት ነው አለች ራሷ አይሻ በተናገረችው። ከዛ 9 ዓመቷ ሲሞላ 9 ዓመት መሙላቱ አይደለም ዋናው ነገር እዚህ ጋር የታየው ከህመሟ መሻሉ ብቻ። ታዲያ ሲሻላት የሆነ ጊዜ ላይ እናቷ መጣች ወደሷ። ምን ላይ ሆና ካልሽኝ ሚዛን እየተጫወተች አይሻ ሚዛን እየተጫወተች ልጅ ስለሆነች ህፃን ስለሆነች ማለት እየተጫወተች ከጓደኞቿ ጋር ያለ እናቴ መጣች አለች። ሱናኒ በመጃ ላይ በደንብ ያስረዳሻል ሐዲሱ ቁልጭ አርጎ ያስቀምጥልሻል። ሱናኒ በመጃ ኪታቡን ከመከፍተው ነው ማስረጃ ክፈትልኝ ካልሽኝ ይሄው ራሱ ኮፒ ያረኩት ነው ሄጄ ከፍተዋለሁ ኪታቡ ላይ። ቁጥሩንም ወስደሽ ኡስታዞችን ቼክ ማድረግ ትችያለሽ። ከዛስ ሚዛን ኡርጁሃ ይባላል። ኡርጁሃ ማለት ሚዛን ማለት ነው። እሱ ላይ ቁጭ ብላ እየተጫወተች ያለ መጣች። ከዛ ወሰደቻት። ትደነግጥ ነበረ፣ ልቧ ይመታ ነበረ። የሚገርመው ኢብን ሳድ ደግሞ ኪታብ አልተበቃት ላይ በስነ ስርዓት አስቀምጦታል። እስከሚወስደኝ ድረስ አላውቅም ነበር ትላለች። እኔ በጣም ነው የምታሳዝነኝ። እንደው ጊዜ ነው የምናገረው አይሻ በጣም ታሳዝነኛለች። መሐመድ ይዟት እስኪሄድ ድረስ አታውቅም ነበር መዳሯን ማለት ነው። ኢብን ሳድ ቁልጭ አርጎ አስቀምጦታል። እና ሚዛን ላይ ያለች ወሰደቻት። ትንፋሽ ይቆራረጥ ነበር፣ ደንግጣለች። ከዛ እንዲሁ በውሃ ደበስ አደረገቻት ፊቷን፣ ጸጉሯን ምናምን። ከዛ አስገባቻት። የአንሳር እንትኖች ነበሩ፣ ሴቶች ነበሩ። እነሱ አኳኳሏት። ከዛ በኋላ መጣና ወሰዳት። በጠዋቱ መሐመድ ሲመጣ አየውታለች። ከዛ በኋላ ለሱ ሰጡኝ ሄድኳለች። ይሄ ሲሆን 9 ዓመት ነበር አለች። ግልጽ በሆኑ ሌሎች ሐዲሶች ደግሞ አሻንጉሊት ስትጫወት ለምን ተጫወተች ሲባል ደግሞ ፈታልባሪ በደንብ ያስቀምጠዋል። እንደገና ሐዲሱም ላይ የተቀመጠበት አለ። አሁንም ኡስታዞች አሻንጉሊት እኮ ኃይል መጮቻ ነው ብለው ሊዋሹሽ ይችላሉ። ቁልጭ ብሎ የተቀመጠበት ቃል አለ ሐዲስ ላይ አሻንጉሊት የሚለው ማለት ነው። አሻንጉሊት ተብሎ ማለት ነው። ያ ቁጥሮቹን ተያዛጎቴ ቁጥሮቹን ያሽ አሁን ቀደም አሻንጉሊት ጅዋጅው እየተጫወተች እያለ ነው የወሰዳት ያለውን ሰሒህ ቡኻሪ 3894 ያዥ። እሺ ቁጥሮቹ ኦኬ በደንብ ያዥ። እሺ አጎቴ ቀጥል። እሺ ምናልባት የዚህኛውን የአሻንጉሊቱን ልስጥሽና አንድ በጣም መነሳት ያለበት ነገር አለ። ይሄ ከምንድን ነው የመጣው የሚለውም ማለት ነው። እሱን አሳይሻለሁ። የእንትኑን ብቻ እናስቀድምና አሁን የአሻንጉሊቱን ማለት ነው። የታየኝ አይደለም። እሺ የከፈትኩት ስለሆነ ለዛ ነው። ኢብን ማጅ 1982 ነው እንግዲህ። እሺ ፋይሉን ልከፍተው ነበር። በቃ ችግር የለም። ኢብን ማጃ 1982 እዚህኛው ላይ ምን ይላል መሰለሽ? ቁርአን ላይ ሁሉ ላይ እዚህ እሺ ምን ይላል መሰለሽ? እኔ ከጓደኞቼ ጋር
እየተጫወትኩ ያለ ትላለች ራሷ አይሻ ማለት ነው። ይሄው I used to play with dolls ሱናኒ በመጃ 1982 ነው ሳሂህ ነው ሐዲሱ ምን ትላለች I used to play በአሻንጉሊት እጫወት ነበር ከማን ጋር ያለው ከአላህ መልእክተኛ ጋር ያለሁኝ በአሻንጉሊት እጫወት ነበር ከዛ ደግሞ ጓደኞቼን እርሱ ምን ይላቸው ነበር ያመጣቸው ነበር አብረውኝ እንዲጫወቱ በአሻንጉሊት ይኸው በአሻንጉሊት አብረውኝ እንዲጫወቱ ጓደኞቼን ያመጣቸው ነበር አሻንጉሊት ይኸው አረብኛውን ብለው ካሉሽ ደግሞ መተሽ ጠይቂን ፎሎ አርጊያት ማማየን ጠይቂያት ቁልጭ ያለ አረብኛ ቃል አሻንጉሊት የሚለው እናሳይሻለን ብዙ ጊዜ በአረብኛው ስለሆነ የሚያታሉት ማለት ነው ይኸው ይሄንንም የተረጎምነው እኛ አይደለንም የእስልምና አሊሞች ናቸው ስለዚህ ይሄው በአሻንጉሊት ትጫወት ነበር ብላ ቀደም ሚዛን ትጫወት እንደነበር ስትዳር አሳይተንሻል አሁን ደግሞ ይሄው በአሻንጉሊት ትጫወት ነው አረብኛውን አንዴ ትንሽ ወደ ኋላ ታረግልኛለህ አንዴ እሺ ስክሪንሾት ላደርገው ፈልጌያለሁ አንዴ እሺ ወደ ጎን ላርግልሽ በሰፊው እንዲገባ ወይስ አይ በደንብ እንዲገባልሽ ቆይ ያው ርዕሱ እንዳይሸፍናት ራቅ ትንሽ ያው ወላጊ ከሆነ ላይ በውስጥ ልክልሻለሁ ስክሪንሾቱን እሺ አርጋለሁ ከዚህ ጋር ተያይዞ የቁርአን አያውን ላሳይሽ ቁርአኑ ምን ይላል ስለዚህ የሚለውን early marriage መሐመድ ምን እንደተናገረ ላሳይሽ እሱም በጣም ግልጽ የሆነ ነገር ነው ስንት ነበር አያው ሱራ 65:4 የጠላቅ ሱረቱ ጠላቅ እሺ ስንት ያ 65 መሐመድ እንዴት ነው አይሻን እንትን ያሏት የወሰዷት የሚለውን ጃሚዓ ተርሚዲ 3880 አንስቲ አይደለም አንበበለን እሺ ሶስት ሺህ 880 እሺ that Jibril came to the prophet ጃሚዓ ተርሚዲ 3880 ሳሂህ ነው that Jibril came to the prophet ያ ጅብሪል ወደ ነብዩ መጣ with her image upon a piece of green silk cloth የሷ የአይሻ ስዕል በአረንጓዴ ሐር ልብስ ላይ ወይም ጨርቅ ላይ ይዞ ማለት ነው የሷን ስዕል በሐር ጨርቅ ላይ ይዞ መጣ ይላል እንግዲህ ስለ ስዕል አንቺው አሰቢበት ራሳችን ስላልሆነ አንገባ ስዕልን ሰው ላይ በጨርቅ ላይ ምናምን ማለት ነው and he said ምን አለ ይላል this is your wife in the world ይሄ በዓለም ያለችው ምን ነች በዓለም ያለችው ሚስትህ ነች እንዲሁም በሚመጣውም ዓለም በጀነት ሚስትህ ነች በምድርም ሚስትህ ነች ብሎ አሳየው ይላል በደንብ አስተው እህታችን ጅብሪል የአይሻን ስዕል በአረንጓዴ ምስል አድርጎ ለነብዩ ይዞለት መጣና ምን አለው ህፃናት የ6 ዓመት ህፃን ልጅ ማለት ነው እቺ በአኺራም በዱንያ ሚስትህ ናት አለውና ይሄንን ራኢ ይሄንን ህልም ካየ በኋላ መሐመድ ወዴት ሄደ የሚለውን ሰሒህ ቡኻሪ 581ን አንብበልና አጎቴ
ይሄንን ራእይ ካየ በኋላ መሐመድ ቀጥታ የሄደው ወዴት ነው የሚለው አምስት ሺህ 81 እሺ ባቡ የኒካ ባብ ነው አዎ እሺ ያው ሳሂህ አልቡኻሪ ያው ቡኻሪ እንደሚታወቀው ሁሉም ሳሂህ ነው ያው The prophet asked Abu Bakr ነብዩ አቡበከርን ጠየቋት ምን ጠየቁት ምንነ የጠየቁት የአይሻ ልጅ ለጋብቻ ጠየቁት የአይሻ ልጅ ለጋብቻ ጠየቁት አቡበከር ምን አለ ወንድምህ እኮ ነኝ ግን እቺኛዋን በደንብ ያታች ግን ባት ይላል but I am your brother ወንድምህ እኮ ነኝ ነገር ግን ወንድምህ እኮ ነኝ ሲለው መሐመድ ምን ይለዋል አይ አንተማ በአላህ ሃይማኖት ወይም በእስልምና ወንድሜ ነህ እና በመጽሐፉ በቁርአን ደረጃ ወንድሜ ነህ ግን ይላል ይሄው መሐመድ ራሱ ግን አይሻ ደግሞ እኔ ላገባት የተፈቀደች ነች አለ ማለት ያ ማለት ቀደም አክስቴ ያመጣጨልሽ ለምንድነው በጨርቁ ላይ አምጥቶ ጅብሪል ስላሳየኝ እኔ ማገባት ነች የኔ ነች ብሎ ተናገረው ማለት ነው አው ወንድምህ ነኝ በእስልምና ግን ለኔ የተፈቀደች ነች ደም ልታስተው የሚገባው እህታችን ቀጥታ መሐመድ ራእይ ያየ ጅብሪል መጣና እቺ ሚስት ናት በአኺራም በዱንያም አለው የ6 ዓመት ህፃን ልጅን እዛ መሐመድ ቀጥታ ሄደው ወዴት ነው ወደ አይሻ አባት ወደ አቡበከር ጋር ሄደና ልጅህን ለጋብቻ ፈልጋታለሁ አለ የአይሻ አባት በጣም ከመደንገጡ የተነሳ ነብዩ ሆይ አንተ እኮ ወንድም እኔ እኮ ወንድምህ ነኝ አለው ማለት ይሄ ነገር አስደንግጦታል ከንግግሩ መታየው ምንድነው እኔ እኮ ወንድምህ ነኝ ከዛስ ከነብዩ መልስ ደግሞ መታየው ምንድነው አዎ በአላህ ሃይማኖትና በአላህ በመጽሐፍ አዎ ወንድሜ ነህ ግን እሷ አላገባ ለኔ ተፈቀደች ናት ነው ያለው ለምንድነው እንደዚህ ያለው ከተባለ ሱረቱል አህዛብ ቁጥር 52 ላይ የፈለካትን ሴት ብታስጠጋ ብታርቅ በአንተ ላይ ኃጢያት የለብህም እዛው ቁጥር 51 ላይ ምንድነው የሚለው ያመነች ሴት ነፍሷን ራሷን ለነብዩ አሳልፋ ብትሰጥ ለእርሱ የተፈቀደች ናት ይላል ስለዚህ ለኔ የተፈቀደች ናት ያለው መሐመድ ለምንድነው መጽሐፉ አላህ ለኔ አግባብ ብሎ ፈቅዶልኛል አባትየው ፈቃደኛ እንዳልሆነ ግልጽ ነው ለኔ እኮ ወንድሜ ነህ ብሎ ደንግጦ ሲናገረው ምን አለ በአላህ መጽሐፍና በሃይማኖት ወንድሜ ነህ ግን እሷ ለኔ የተፈቀደች ናት አለ ለምን ወረደልኝ ባለው አንቀጽ የፈለካትን ሴት ብታስጠጋ ብታርቅ በአንተ ላይ ኃጢያት የለብህም ተብያለሁ ብሎ ስለሚያምን ማለት ነው ያመነች ሴት ነፍሷን ራሷን ለነብዩ አሳልፋ ብትሰጥ ለእርሱ የተፈቀደች ናት ተብሎ ስለሚታመን ስለዚህ ለኔ የተፈቀደች ናት አለ ይሄው የኔ አንቀጽ ወርዶልኛል ነብዩ ይሄው ከአምላክ ከአላህ የወረደልኝ አንቀጽ አለ የፈለኳትን ሴት ማግባት ስለምችል ነው መልሱ ምንድነው ለኔ የተፈቀደች ናት አባትየው ፈቃደኛ እንዳልሆነ ግልጽ ነው ቀደም እንዳሳየንሽ ሰሂህ አልቡኻሪ 3894 ላይ ጅዋጅዌ የተጫወተች ይያለ እናቷ ኡምሩማን ሄዳ ጠራቻት ለምን እንደተጠራች እንኳን አታውቅም ሐዲሱ ላይ እናቴ ለምን እንደምትፈልገኝ ሳላውቅ ለምን እንደጠራችኝ ሳላውቅ ነው የምትለው የተጫወተች ይያለ ጠራቻት ወደ እናቷ ሄደች ለምን እንደተጠራች አላወቀችም እናቷም እጇን ይዛ እያሮጠቻት ወደ ቤት ወሰደቻት ትንፋሿን እንኳን መተንፈስ አትችልም ነበር እናም ውሃ ሰጠችኝ ትንፋሽ መተንፈስ አልቻልኩም ነበር ነው የምትለው ከዛስ ወዴት ወሰደቻት ወደ አንሷሪ ሴቶች ወሰደቻት እነዛ አንሷሪ ሴቶች አስተካከሏት እኩለ ቀን ላይ ነብዩ መጡ እናቴ ማሳለፋ ሰጠች ለነብዩ ነው የምትለው ያኔ 9 ዓመት ልጅ ነበርኩኝ ነው የምትለው ኦኬ እኩለ ቀን ላይ እናቴ አሳልፋ ሰጠች ስትል ራሱ ፈቃደኛ እንዳልሆነ ይገልጽ ነው አሳልፋ ሰጠች ለምን እንደጠራችኝ ሳላውቅ ወደ እናቴ ሄድኩ ነው የምትለው እናቷ ከጅዋጅዌ ላይ ተጣራት እናቷ ለምን እንደጠራቻት አታውቅም ብታቅ ኖሮም እምትሄድ አልነበረችም ማለት ነው ከንግግሯ የምታየው ሳላውቅ ቀደም ያነበበልሽ ሐዲስ አጎቴ በነብዩ ቤት ሆና እንኳን ጅዋጅዌ ተጫወት ነበር አይሻ በነብዩ ቤት ሆና ሰሂህ ቡኻሪ 61:30 ላይ እንደነገረሽ በነብዩ ፊት ከአሻንጉሊት ጋር እጫወት ነበር ከሴት ጓደኞቼ ጋር አብረውኝ ይጫወቱ ነበር የአላህ መልእክተኛ ሲገቡ ራሳቸውን ይደብቁ ነበር ልክ መሐመድ ሲመጣ እነዛ አብረዋት የሚጫወቱት አሻንጉሊት የሚጫወቱት ጓደኞቿ ይደበቁ ነበር
ነገር ግን ነብዩ ጠሯቸውና አብረውኝ ይጫወቱ ነበር። በአሻንጉሊት መጫወት የተከለከለ ነው። ነገር ግን በዚያን ጊዜ ለአይሻ ይፈቀድላት ነበር። ለምን? ትንሽ ልጅ ነበረች፣ ለአቅመ ሔዋን አልደረሰችም። ፈታልባሪ ጥራዝ 13 ገጽ 143 ላይም እንደዛ ያስቀምጠዋል። እዛው ጋር ጠቅሶ ማለት ነው ፈታልባሪ የቱ ጋር እንደሚያስቀምጥ እዛው ሐዲሱ ላይ እዚህ ጋር አሁን መታዩ ለአቅመ ሔዋን ያልደረሰች ኢቭን አገባች ተብላ የተወሰደች ሴት በቤት ውስጥ አሻንጉሊት የምትጫወት ለአቅመ ሔዋን አለመድረሷን ይነግረናል። ይሄንን ስናሳይሽ ግን ይሄንን ነገር ለምሳሌ ነብዩ ፋጢማን ተጠይቆ ነበር ጋብቻ አቡበከርና ዑመር የጋብቻ ጥያቄ ጠይቀውት ነበር ፋጢማ እንዳርልን ብለው ያን ጊዜ ምን ብሎ ነው የመለሰው? እሱ ልጄ ለአቅመ ሔዋን አልደረሰችም ብሎ ነበር የመለሰው። ሱናን አናሳይ 32:21ን አንብብላት አጎቴ ከቻልክ። አብደላ ቢን ቡረይዳ የዘገበው ሐዲስ ነው። አባቱ እንዲህ አለ፣ አቡበከርና ዑመር አላህ መልካም ስራቸውን ይወደድላቸውና ፋጢማን ለማግባት ጠየቁ ይላል። ነገር ግን የአላህ መልእክተኛ ምንድነው ያሉት? ልጅ ናት አልደረሰችም ብለው ነው የመለሱት። ልጅ ናት። ከዛም አሊ ያገባት ስደርስ ማለት ነው። እንግዲህ አስቢ ነብዩ የሱን ልጅ ላግባ ብለው ሲጠይቁት ገና አልደረሰችም ለአቅመ ሔዋን ብሎ መልሶ እሱ ግን የወሰደው ገና ለአቅመ ሔዋን ያልደረሰች በአሻንጉሊት የምትጫወት ህፃን ልጅ ነው የወሰደው። በሱ ላይ ሊደረግ የማይፈልግ በሱ ልጅ ላይ ሊደረግ የማይፈልገው ነገር በሰው ልጅ ላይ አድርጓል። ለምሳሌ የሰው ልጅን ገና ለአቅመ ሔዋን አልደረሰችም። ይሄው እስላማዊ ዘገባዎች ማስረጃ የምናመጣው ከናንተው ነው። ለአቅመ ሔዋን ያልደረሰችም ብለው የሚያስቀምጡት አይደለም። አንስትሬሽን ልታይ አልደረሰችም ገና አሻንጉሊት የምትጫወት ናት። የሱን ልጅ ግን ሲጠየቅ ፋጢማ እንዳርልኝ ብለው አቡበከርና ዑመር ሲጠይቁት ግን ገና ለአቅመ ሔዋን አልደረሰችም ብሎ ነው የመለሰው ፋጢማን። የሆነ ኡስታዝ አለ በዛ ሰዓት አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ ፋጢማ 18 ዓመቷ ነበር ይላሉ። እንግዲህ በ18 ዓመቷ አልደረሰችም ካለ እሱ የ6 ዓመት ህፃን ልጅን ደርሳለች ብሎ ከወሰደ እንዴት ነው ለሞራል ራሱ ይሄንን አካል ትክክለኛ ነው ብዬ ልቀበለው የምችለው? እንዴት 18 ዓመት ልጅን አልደረሰችም ብሎ የ6 ዓመት ልጅን ደርሳለች ብሎ የወሰደን አካል ማለት ነው። እና አሁን ሱራ ሐዲሱን አንብብላትና አሁን የጠቀስኩትን ሱናን አናሳይ 32:21ን ወደ ቁርአኑ ተዋግቶ በቃ እኔ በቃኝ ሌላ ሰው አስገቡ። እኔ በቃኝ ቁርአኑን ብቻ እህታችን አሳይሽ ጠይቄ የነገራችሁኝን ጠይቄ እመጣለሁ። ደግሜ ስመጣ አስገብኝ የማማይ እሺ በርቺ ጌታ ይርዳሽ። አሜን። በዚሁ ይመላል ግን እንትን እንዳልል ይመላለሱ እንደነበር ላሳያችሁ። ይመላለስ ነበር መሐመድ አይሻ ቤት ቀድሞ ቤታቸው እየተመላለሰ እንዴት ነች ደህና ነች ወይ እያለ ቼክ እያደረገ ነበር የሚሄደው። እሺ ላሳያችሁ እንትኑ እሺ እንዴት ነበር ሶሪ እዚህ ጋር አይደለም መጀመሪያ አቤቴ እየመጣ ይመላለስ ነበር። አቡበከር ጓደኛው ነው። ስለዚህ እየመጣ ቼክ ያደርገኝ ነበር በየጊዜው። እናቴ ስትቆጣኝም አትቆጧት እያለ ተንከባከቡልኝ እስከ ወስዳት ድረስ እያለ ይል ነበር። ስለዚህ አይሻን መሐመድ የተመኛት በ6 ዓመቷ ሞልቶ አይደለም፣ ገና ከዛ በፊት ነው ገና ተንከባከቡልኝ ጠብቁልኝ እያለ አስቀድሞም ገና ከ6 ዓመት በፊት እያለችም ተመኝቷት ነበር። አንድ በጣም የሚያስገርመኝ ነገር አለ እዚህ ጋር። ምክንያቱን ሲያስቀምጥ ለምንድነው እሷ አይሻ ለርሱ በጣም የተወደደች የሆነችውን ምክንያት ሲያስቀምጥ አንደኛው ምክንያት ምን መሰላችሁ? አይሻ ከከድጃ ጋር ትመሳሰላለች ይላል። ከድጃ ካላት ኳሊቲ ጋር የሚመሳሰል ኳሊቲ አላት ይላል።
ምን እንደሆነ እናንተ ገምቱ። ምክንያቱም ከድጃ የምትታወቀው በሀብቷ ነው። ስታገባውም በነገራችን ላይ በዚሁ እናንሳው እንጂ ስታገባውም አባቷን አስክራን ያገባችው። ይሄ ግልጽ የሆነ መረጃ አለ። ግልጽ የሆነ ጠበሪ ላይ በግልጽ የተቀመጠ ነው። ቮሊዩም 6 ላይ አለ። ምንድነው ያደረገችው? ከድጃ አባቷን አሰከረች። መሐመድን ቤቷ ጠራችው። ያውም ቤቷ ጠርታ ነው ያሰከረችው በወይን። መሐመድን ቤቷ ጠራችው። አባቷን የጋብቻ ልብስ አልብሳ ልክ እንደ ዳረ ነገር ማለት ነው። ሽቶ ነፍታ ለሰርግ የሚደረገውን ስርዓት አድርጋ ከዛ ጧት ሲነሳ ምንድነው ያደረኩት? ይሄ ልብስ ምንድነው? ይሄ ሽቶ ምንድነው? ይሄ ስጋ ምንድነው አለ። አይ በቃ ለመሐመድ እኮ ዳርከኝ አለችው። ኧረ እኔ ይሄን አላረግም፣ እኔ ይሄን አላደርግም፣ አይሆንም እያለ ቀወጠው ማለት ነው። አላመነም አባትየው። በዚህ የተዳረች ነች። ለምሳሌ እቺ ሴት የምትታወቀው በጣም ባለሀብት በመሆኗ። አሁን ስንመለስ አባቷ እጅግ በጣም ባለሀብት ነው አባቷ። ልክ አሁን መመሳሰል ማለት ነው። ከድጃ ስታገባው ራሱ 40 ዓመቷ ነበር። አሁን ደግሞ አይሻ ገና ከ6 ዓመት እንኳን ያነሰች እያለች እንዴት ነው ሰው መመሳሰል ተመሳሳይ ኳሊቲ አላቸው? ከድጃ ጋር የምትፈልገውን ነገር አይሻ ጋር አለ ተብሎ እንዴት ይባላል? የ40 ምናምን ዓመት ባይዞይ አብሮ የኖሩበትን ስታስቡት እኮ ከዛ በላይ ነው። ከዛ በላይ ነው። ምክንያቱም እሱ ሲያገባት 50 ምናምን ነበር ኦልሞስት፣ እሱ ደግሞ ሲያገባ 20 ምናምን ዓመቱ ነበር። ስታስቡት የ30 ዓመት። ስለዚህ እንዴት ነው አንድ ሰው የ60 ምናምን ዓመትን ሰው ከ6 ዓመት ከምታነሳው ጋር ኳሊቲዋ ተቀራራቢ ነው የሚለው? ኳሊቲው ይመሳሰላል። አባትየው ይሄኛውም የአይሻ አባት አቡበከር በጣም ታዋቂና ሀብታም ነጋዴ ነው። እንግዲህ ምን እንደሚመሳሰል እናንተ ድረሱበት። ይከታተለኝ ነበር ትላለች ማለት ነው። እየመጣ ስትዳርም አታውቅም ነበር፣ ምንም አላውቅም ነበር ትላለች። ፈቃድ እንኳን አልተጠየቀም። ሌላ አንድ በጣም ክሪቲካል ፖይንት እዚህ ጋር ማንሳት ያለብን ነገር አለ። እሱ ምንድነው? ራሱ መሐመድ የተናገረው አለ በሐዲስ ላይ ሌላ ሰው የጠየቀውን ሌላ ሰው ለትዳር ያጨውን መጠየቅ ትክክል አይደለም የሚል እንትን አስቀምጧል። ይሄ መጀመሪያ በእስልምና ውስጥ አልነበረም። ምክንያቱም ምን ይመስላችኋል? እስቲ መጀመሪያ ላይ አልነበረም ይሄ። ከዛ ግን ተጨመረ። ያው ባልተገለጠለት ነገር ከአይሁድና ከክርስቲያን ህጎችን በሐዲስ በግልጽ የተቀመጠ ነው ይወስዳል። ኮፒ አርግ ተብሏል ከአይሁድና ከክርስቲያን ህጎች ማለት ነው። አስቀድሞ ግን ይሄ ህግ አልነበረም። በጣም የሚያስገርመውን ነገር ልንገራችሁ። አይሻ ለሌላ ሰው የታጨች ስለነበረች ነበረች። ለሌላ ወንድማችሁ ያጫትን አትጠይቁ የተባለውን ግን እርሱ አፍርሶ አይሻን ጠየቀ ማለት ነው። ከሌላ ሰው ከታጨችበት ላይ ነው ነጥቆ እርሱ ደግሞ ያገባት ማለት ነው። ስለዚህ አቡበከር በቃ አማራጭ ስለሌለው የዛኛውን ሰውዬ ላንሳለና አነሳ። ከዛ በኋላ ለመሐመድ ዳራት ማለት ነው። ሰላም ኩን ፈየኩን። ለሌላ ሰው የታጨችበት መረጃ አለክ? ሌላ ሰው የታጨችበት መረጃ አለክ? መረጃ ካለ ደግሞም ኸዲጃ ረሱል ሰለላሁ ዐለይሂ ወሰለም ስታገባ በሽቶ አባቷን ቀብታታላ ምናምን የሆነ ሙሉ መረጃ አላችሁ? አለናው እናሳይሽ እህታችን። አሳይ። እሺ ሚውት አርገሽ አዳምጭን፣ ተከታታይን በደንብ ቁልጭ አርገን እናሳይሻለን። ኪታብ አተበቀር ሐዲስ ማን ነው? ኪታብ ነው፣ የሲራ ነው፣ የኢብን ሰዓድ ማለት ነው። ኪታቡ ማን ነው የጻፈው? ኢብን ሰዓድ ነው የጻፈው። ኢብን ሰዓድ በጣም ይታወቃል። ከሱ ነው ሲጀመር አብዛኞቹ ታሪኮች የሚወሰዱት። ኪታብ አተበቃት አልኸቢር ይባላል። ኪታብ አተበቃ መጀመሪያ ሰሂህ የሆነ ኪታብ ይዛችሁ ቅረቡ።
መጀመሪያ ቡሃሪ አቅርብ ኪታብ ታውቂያለሽ? አሁን እኮ ካስተያየቱ ታችን ዝም ብሎ ኪታብ ታውቂያለሽ? ሲራ የሚጻፍበት የነብዩ የህይወት ታሪክ የሚጻፍበት ለምሳሌ የነ ኢብኑ ኢስሐቅ አጠበሪ እነዚህ እናንተ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ለማዋረድ የምትጽፉ ጽሁፍ ነው እንጂ ሰሂህ የሆነ ኪታብ ካላችሁ የነብዩ ሲራ ምን ያላል ምንጽፈው የነብዩ ሲራን የት ነው የምታገኙ? እስቲ የት ቦታ ነው የነብዩ ሲራን የምታገኙ? ጠቁሚን እስቲ የሆነ መጽሐፍ የት ነው የምናገኘው የነብዩ ሲራ? መጀመሪያ ካወላለድ እስከ አስተዳደጋቸው ቆይ አንዴ ካወላለድ እስከ አስተዳደጋቸው የሚጠቁመን መጽሐፍ ምን ይባላል? እስቲ ንገሪኝ። የነብዩን ሲራ የሚነግረን ታውቂያለሽ እኮ ማጣቂ ከሆነ እኮ መጽሐፉ ይሄው ሊከፈትልሽ ነው። ለምሳሌ ኢብኑ ኢስሐቅን አሁን ከፍተን ነብዩ 3 ዓመት ህፃን ልጅን እንደተመኘ ሁላ ሳይሻለው ችግር የለብኝም። ይሄ የራሳችሁ መጽሐፍ ነው። የነብዩን የህይወት ታሪክ የጻፉት ዑለማዎቻችሁ ማለት ነው። ሷሃቦች ይቅርታና ስታስተምሩ አሁን መረጃ ብለሽሩ እኛ ቤት አስተያየቱን በኋላ እናቴ መረጃ ብለሻል። መረጃው ይሄው ሊከፈትልሽ ነው። እስኪ ልክ የቀድሟ ብልሃተኛዋ ልጅ ስክሪንሻት አድርጋ እስቲ የሰጣችሁኝ ማስረጃ ብላ ይዛ አንቺም ስክሪንሻት አድርገሽ የትኛው መጽሐፍ ነው በየትኛው ቮልዩም ላይ ነው የሚገኘው ብለሽ ይዘሽ ሄደሽ ጠይቂያለሽ። ኦኬ መጽሐፉን ማታቂ ከሆነ ከኛ አይደለም ችግሩ ካንቺ እንጂ ያንቺ አለማንበብ ችግር ነው የሚሆነው። አሁን መረጃ ጠይቀሻል። አጎቴ ይቀጥልልሽ። ቀጥል አጎቴ። እሺ ታችን ስለዚህ እንያዥና በግልጽ የተዳረች ማን ነው ቀድማ ለሰው የታጨች መሆኗን በግልጽ ታገኛለሽ። ኪታብ አተበቃት ሌላም ጨምርልሻለሁ በነገርሽ ላይ ቮልዩም 7 በይና ቮልዩም 7 የራሷ የአይሻ ምዕራፍ አላት። አንድ ያጂ ሁለተኛ ሌላም ማመጣልሽ ይኖራል ግን ቆይ ይሄ ይበቃል። ለኢብን ሰዓድ ይበቃናል አሁን። ከዛ በኋላ ቅድም የሂስትሪ ኦፍ አጠበሪ በይና ሂስትሪ ኦፍ አጠበሪ ቮልዩም 6 ወይም 6ኛው ቮልዩም ማለት ነው። ይግልኛለሽ ኮሜንት ዝጊ። ችግር የለውም ዘጋልሻል። ቀልስ ጋርሽ ኮፒ ሊንክ አድርጉ ጋይስ። እሺ ቮልዩም 6 በይና እንዳሳይሽ በዚሁ ያኛው እንኳን ቀላል ኦሬዲ ያስገባናት ስለሆነ እቺኛዋን እንመልከታት ሰፊ ነገሮችም ስለምናነሳባት። እሺ እሺ ገጿን ላውጣት ብዬ ነው ሶሪ። እሺ ያው ከዚህ ጀምሮ ታገኘዋለሽ። ከየት ጀምሮ መሰለሽ? ከ48 ጀምረሽ በደንብ ታገኘዋለሽ። ያው እንዴት ስለርሱ እንደሰማች ከዛ በኋላ ደግሞ ያው ገጽ 48 ላይ እንደቀጠረችው እና ታሰራው እንደነበረ በደንብ ያትታል። እሷ ደግሞ በደንብ አጉላልኝ በደንብ አጉላል። መጀመሪያ አጉላው በደንብ ኸዲጃን አስከራ ምናምን አታላ በእንቅልፍ አስተኝታ ምናምን የሚለውን እሱ በደንብ አጉላልኝ። እሺ ይኸው አልዋቂዲ እንደዘገበው ምን አደረገች? They also say that Khadija sent a message to the messenger of God inviting him to take her. እንዲያገባት ጠየቀችው። ይኸው ግልጽ ማለት ይታያል። ከዛስ ሚኒንግ ይለና ይኸው to take her ማለት meaning that they should marry። ይኸው ከዛስ she was a highly respected በጣም የተከበረች ከአጠቃላይ ከቁረይሽ ሴቶች ሁሉም ሰው የሚጓጓላት ባለሀብት ዝና ያላት ብር ያላት ነበረች። ይኸው መኒን መቼም ብዙ ሰው ያውቃል። ይኸው ማች መኒ ባለሀብት በጣም ባለሀብት ናት። አዎ ከዛ ምን አረገች መሰለሽ? she called her father to her house
አባቷን ወደ ቤቷ ጠራችው ከዛስ piled him with wine በወይን ምን አረገችው ሞላችው እስኪ ጠግብ ድረስ አጠጣችው ማለት ነው piled ማለት ማን ነው plead ማለት piled ሳይሆን ሶሪ plead ነው የሚለው ስለዚህ በወይን በደንብ አጠጣችው ከዛ መናገር ይችላል እዚህ ላይ መናገር ይችላል ረሱል ሰለላሁ ዐለይሂ ወሰለም ለማግባት ግዴታ የተገደደችበት ዋናው ምክንያት ያኔ ንግድ እሷ ጋር ተቀጥረው ንግድ ይሰሩ ነበር ማስረጃው ላሳይሻ አሳየኝ ብለሽ አይደል ቆይ ትቀጥያለሽ ከዛሽ እታችን እሺ ይኸውልሽ ምን ይላል ከዛስ ካጠጣች ምን እስኪል ድረስ አጠጣችው until he was drunk እስኪ ሰክር ድረስ በነገራችን ላይ ስንናገር ማስረጃ በጣም እንጠነቀቃለን ስናብራራ ለምን አቀርቡ ብንባል ኤግዛክትሊ ምናቀርበው ነው ምናወራው አይሽ እስኪ ሰክር ድረስ አጠጣችው በወይን አሰከረችው ከዛስ ላማረደች ለጋብቻ እንደሚደረገው ከዛስ anointed him with perfume ሽቶንም ጠይቀሽ ነበር ይሄው ሽቶ ነሰነሰችበት ከዛስ and clothed him a striped robe ለጋብቻ የሚደረገውን ይሄ መስመር ያለውን ልብስ ካባ ነገር አለበሰችው ቃል በቃል የተናገርኩት ይሄው ቁልጭ ብሎ አለልሽ ከዛስ then sent for the messenger of God ከዛ ወደ መሐመድ መልእክት ላከች እንዲመጣ ከዛ እሱ ከአባቱ ካጎቱ ጋር እንዲመጣ በላከችው መሰረት መጣ ሲመጣ አባቷ ሰክሮ አጋባት ይሄው her father married him to her ከዛስ when her father recovered from his intoxication አባቷ ስካር ሲለቀው ከስካሩ ሲነጻ ጧት ላይ ማለት ነው ምን አለ what is this meat ይሄ ስጋ ምንድነው ይሄ ሽቶ ምንድነው ይሄው this perfume and this garment ይሄስ ጨርቅ የጋብቻ ልብስ ካባው ምንድነው እሷ ምን አለችው you have married me to Muhammad bin Abdullah ለአብዱላህ ልጅ መሐመድ ድረኸኛል አለችው I have not done so እኔ ይሄን አላደረኩም አለ ድጋሚስ ምን ይላል would I do this እኔ ይሄን አደርጋለሁ ስንት የመካ ሰዎች ተላልቅ የሚባሉ ሰዎች ለጋብቻ ሲጠይቁኝ ያንቺን ሲጠይቁኝ እምቢ ብዬ ስንት ተላልቅ ይሄው ከሁሉ በላይ የሆኑ greatest men of Mecca ከመካ አሉ የሚባሉ ትልልቅ ሰዎች ላንቺ ያንቺን ለጋብቻ ጠይቀውኝ እምቢ ብዬ እንዴት ይሄን አደርጋለሁ እኔና አላደርግም አለ እሺ ይሄው በግልጽ ተቀምጧል ከዛ በኋላ ወሰዳት ማለት ነው ማን ነው ገባ ማለት ነው አለቀ ገባ ማለት ነው አልጣባሪ ዘግቦታል አንድ አሁን ቀደም ካልኩት ሐሳብ እታችን ቀደም ካልኩት አንድ ከራስ የተናገሩት ነገር አለ ሸበካይ ደካማ ስለሆነ ያስወርደኛል ልጅ እሱን ችግር የለም ራሴን ማጥንቼ ጠይቄ ምሁስ ጋር ገብቼ እመጣለሁ ግን እኛ ጋር ንጽጽር ሲሰሩ ሁሱም ማንኛውም ሰው ንጽጽር ሲሰሩ ስለ ሙስሊም አጸያፊነት ነገር ለጥፈው ወይንም እንትን ብሎ አይሰሩም አሁን ቆይ ቀጥታ ዳይሬክትሊ የኛን ሃይማኖት ወይንም የራሳችን ሃይማኖት አስተምረው ወደ ይሰማል አሁን መረጃ ብለሻል ማስረጃውን ያጂ ምዕራፉን ቆይ አንዴ አስተያየቱን በኋላ መረጃ ብለሽናል የስታወሩ የነበረውን ማስረጃ ዋሽታችኋል አልሽ እንደመጀመሪያ ከዛን ተከፈተ ተነበበልሽ ያጂ መጽሐፉን ስም ቮሊዩሙ ስንት ላይ ነው ምዕራፉ ማለት ፔጁ ይዘሽ ሄደሽ ይሄው እንዲ ብለሽ ጠይቂያቸው አስተያየቱን እናመሰግናለን እኛ ይሄው የመሐመድ ተግባር አያሳፍርምን የሚል ርዕስ የጻፍ ነው ታሪኮቹን እያሳየን ነው አሁን ራስሽ ምንም አይነት ሐሳብ አልሰጠሽበትም አሳዩናልሽን ነብዩ መሐመድን እንዴት ከዲጃ አባቷን አስክራ እንዳገባችሁ ይሄው ማስረጃ ሳየንሽ ቀደም መሐመድ እንዴት አድርጎ ስለዚህ ርዕሳችን ስብዕናውን የሚገልጹ ነገሮችን ያሳያል እኔ አይደለም የታደረኩሽ ግን አስተያየት አንቀበልም ነው አስተያየት በቅቶናል በጣም አስተያየት ተቀበለናል ቴንክ ዩ ሌላ ማስረጃ ትፈልጋለሽ ኸዲጃ መጀመሪያ እንደዛ ሀይር ጋር አይደለም ያገባችው መጀመሪያ መጽሐፍ ገልጠና ነበብን እኮ መጀመሪያ ኸዲጃ በእንደዚህ አይነት መልኩ አይደለም
ያው መጽሐፍ ዋሻ طيب እናንተ ይሄ መጽሐፍ እኮ ምን አሁን እኮ አላቅም ብለሻል አይደለ? ነው አይደለም የሚለውን ሄደሽ ቼክ ስታደርጊ አይደል? ሚውት አታርጊ ልመልስ ከዚህ ቤት ይገባል ልመልስ ሌላ ሰው እናስገባል ሌላ ተረኛ ልመልስ ነው የሚያውቁ ሰዎች ይምጡ እያልሽን ምንድነው የምትመልሽልን? እኔ አላቅም የሚያውቁ ሰዎችን ጠይቃለሁ አልሽን። ሄደሽ ነው መጠየቅ ያለብሽ። ማስረጃ ብለሽናል፣ ማስረጃ ሰተንሻል። ኦኬ ገብተሽ ማስረጃ ዋሽታችኋል ስትይን ይሄው እህታችን አልዋሸንም መጽሐፉን ያዢ ምዕራፉን ፔጁን ያዢ ብለን አሳይተናል። ሄዶ አንብቦ ቼክ ማድረግ ደግሞ ያንቺ ቤት ስራ ነው። የኛን ቤት ስራ ጨርሰናል።